በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘአብጽሐነ እስከ ዛቲ ዕለት ወእስከ ዛቲ ሰዓት። በቸርነቱ ከዚህ ሰዓት ከዚህ ዕለት ያደረሰን የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ እግዚአብሔር ስለ ቸርነቱ ስለ ምሕረቱ ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው ምሕረቱ በጎነቱ ለዘላለም የባህሪ ገንዘብ የሆነ አምላካችን ቸሩ እግዚአብሔር ለአምላክነቱ እንደሚገባ እመቤታችን እናታችን ቅድስት ድንግል አምላክ ማርያም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ከውደተ ሆሳዕና ከቅድስት ሰሙነ ሕማማት በረከት ለሁላችን የሚያሳትፈን። እንግዲህ የምንገኘው የቅድስት ሰሙነ ሕማማት የመጀመሪያ መነሻ ጊዜ ላይ ነውና ከዛሬ ከመንፈቀ መዓልት ጀምሮ ሰሙነ ሕማማት ይባላል። እስከ መቼ ድረስ ይቀጥላል ቢሉ እስከ አርብ ምሽት ድረስ ሰሙነ ሕማማት ይባላል። ስለምንድነው እስከ አርብ ምሽት ብቻ የሚባል? ቅዳሜ ሳሉ እንደሆነ ያው ጌታ ቅድስት ነፍሱን ከቅዱስ ስጋው ከለየ በኋላ ሕማም ስለሌለ መከራው ስለቆመ የኛ ጾማችን ይቀጥላል፣ አገልግሎታችን ይቀጥላል። ግን ሰሙነ ሕማማት እስከ አርብ ምሽት ነው፣ ማለትም ጌታ እስከተቀበረበት ሰዓት ነው የሚባለው። ለዛ ነው በቤተ ክርስቲያን አስተውላችሁ ከሆነ ከ9 ሰዓት በኋላ በዕለተ አርብ ያው ስግደት አይሰገድም። ምክንያቱስ ያው ጌታ ቅድስት ነፍሱን ከቅዱስ ስጋው ከለየ በኋላ የምንሰግደው የምንወድቀው የምንነሳው የጌታን መከራ ለመሳተፍ እንደመሆኑ መጠን ከዚያ በኋላ ያሉት ሰዓታት በስብሐተ እግዚአብሔር ነው ስግደቱ። ብዙ ጊዜ አይታችሁ ከሆነ እስከ 11 እስከ 12 የሚሰገደው እሱ የ9 ሰዓቱ አላልቅ እያለ ነው እንጂ ከ9 ሰዓት በኋላ ስግደት የለም። የመጨረሻው ስግደት 9 ሰዓት ላይ ነው። ግን እስከ ምሽት ቢሰገድ ያ የ9 ሰዓቱ አላልቅ ብሎ፣ ምክንያቱም የዕለተ አርብ ምንባብ ከሌሎቹ ዕለታት ብዙ ስለሆነ የግብረ ሕማማቱ ምንባብ ብዙ ጊዜ የ3 ሰዓቱ 3 ሰዓት ላይ አይሰገድም። የ3 ሰዓቱ ወደ 5 ሰዓት አካባቢ፣ የ6 ሰዓቱ ወደ 7 ወደ 8 አካባቢ የሆነ የ9 ሰዓቱ ወደ 10 ወደ 11 ሁሉ ይገፋል እና ንባቡ አላዳርስ እያለ መሆኑን ማስተዋል ይገባል። ለሁሉም ቅድስት ሰሙነ ሕማማትን እንድንጀምር በቸርነቱ የረዳን ውደተ ሆሳዕናን የቅድስት ሆሳዕና በዓልን እንድናክብር የረዳን አምላካችን የሰሙነ ሕማማትን ሳምንቱን ቀድሶ ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፈቃዱ ይሆነልን። በፈቃድ ከምናደርገው ሐዘን ውጪ በግድ ከሚመጣ ሐዘን መድኃኔዓለም ይሰውረን። በሰሙነ ሕማማት የሐዘን ጊዜ ነው። የሐዘን ጊዜ ነው ማለት ግን ፈቅደን ወደን የጌታን መከራ የምናስብበት ፈቅደን ወደን 5500 ዘመን የነበረውን ሐዘን የምናስብበት ነው እንጂ የግዴታ ሐዘን በጣም አስቸጋሪ ስለሆነ እሱን በጣም ማየት ማስተዋል ለዚህ መለመን ይገባናል እና አቡነ ዘበሰማያት ሲደረስ ተመልክታችሁ ከሆነ አባቶቻችን በሰሙነ ሕማማት አቡነ ዘበሰማያት ሲሉ መጨረሻ የሚናገሩት ነገር አለ እና እሱኑ መደበኛ ጸሎታችን አድርገን ልንይዘው እንችላለን። እንበለ ደዌ ወሕማም ወንበለ ጻማ ወድካም አመ ከመ ዮም አብጽሐነ ወአብጽሖሙ ለሕዝብከ በፍስሐ በዳሂና ወበሰላም ብለው ይናገራሉ እና ወይም ጥቅልል ብሎ እንበለ ደዌ ወሕማም ወንበለ ጻማ ወድካም አመ ከመ ዮም አብጽሐነ በሰላም። እንበለ ደዌ የሰው ልጅ በሕማማት ሐዘን ማዘን አለብን፣ ግን ስለ ክርስቶስ መከራ ነው። ያለ ደዌ ያለ ሕማም ማለትም ሌላ መከራ ሳይመጣብን፣ ደዌ አለ በሽታ፣ ሕማም አለ መከራ፣ ጻማ አለ ወደን ሳይሆን በግድ የሚመጣብን ውጣ ውረድ፣ ድካም አለ የእሱ ውጤቱ። አመ ከመ ዮም አለ እንደ ዛሬ ሁሉ ከርሞ፣ አንድም እንደ ዛሬ ሁሉ ለትንሣኤው ለሕማማቱ መጀመሪያ እንዳደረሰን ሁሉ
ብርሃነ ትንሣኤውን ለማየት እንዲያበቃን አንድም አመከመዮም ካለ እንደ ዛሬው ሁሉ ከርሞ ያብጽሐነ ያድርሰን በፍስሐ ሐዘን ሳይመጣብን በደስታ በዳሄና በደህንነት ወበሰላም ሀገራችንም ቤተክርስቲያናችንም እኛም ሰላም ሆነን ያድርሰን ይላል እና ካህናት ለዚህ ነው እንበለ ደዮማም ሲሉ ከሰማችሁ ይህንን እያሉን ነውና እንደዚህ ብለው ነው አቡነ ዘበሰማያት የሚሉት። ሁለት ነገሮችን እናስቀድም። ትምህርታችን ዛሬ ዕለት የሰጣቸው ጻድቃን ናቸው። ሀገረ ጻድቃን በሚል የጻድቃን ሀገር ነው ትምህርታችን የሚሆነው። ከሱ የሚቀድም ግን ሁለት ነገሮች ሆሳዕና ላይና ሕማማት ላይ ጥቂት ነገሮችን ላነሳ። ወደ ሆሳዕና ላይ የሆሳዕና በዓል ላይ በየቤተ ክርስቲያኑ ተስፋ እናደርጋለን ትንሽ ትንሽ ትምህርት ወስዳችሁ እንደመጣችሁ። ሆሳዕና ምንድነው የምታውቁት ነው። ከጌታችን አበይት በዓላት ከ9 አበይት በዓላት መካከል ሆሳዕና አንዱ ነው። አበይት የሚባሉ ወይም ታላላቅ የሚባሉ በዓላት የጌታ ጽንሰቱ፣ ልደቱ፣ ጥምቀቱ የመሳሰሉ በዓላት ከነዚህ መካከል ከሚቆጠሩ ትልልቅ በዓላት አንዱ ሆሳዕና ነው። በዚህ በሆሳዕና ዕለት ቤተክርስቲያናችን ማህሌት አላት። ቤተክርስቲያናችን ሰዓታት አላት። ቤተክርስቲያናችን ታምራት ኪዳን አላት። ቤተክርስቲያናችን ቅዳሴ አላት። ቤተክርስቲያናችን አገልግሎት፣ ትምህርት፣ ምጽዋት፣ በጎነት ሁሉም አላት። ነገር ግን ሆሳዕና ሲመጣ የሁላችን ትኩረት የሚስበው ዘንባባው ነው። ወይም እንግዲህ ከበቀልት የሚገኘው ጸበርት የሚባለው በቀልት ማለት እንግዲህ የዘንባባው ዋናው አካሉ ነው። እነዚህ አይጾቅ ናቸው፣ ቅርንጫፎቹ ናቸው የምንይዛቸው እና አባቶቻችን እናመሰግናቸዋለን። ብዙ ጊዜ አይታችሁ ከሆነ እንኳን እኛ ክርስቶሳውያንን ክርስቲያንን ምንል ክርስትና የጠፋበት ደቡብ ኢትዮጵያ አንዳንድም ምስራቁና ምዕራቡ ኢትዮጵያ አካባቢ አንዳንድ ክርስትና የጠፋበት አካባቢ እንኳን የክርስትና ልማዶች አሉ። ለምሳሌ የመስቀል በዓል እንዳለ ግን ሌላ መልክ የሌላ አምልኮ መልክ ይዞ የምታገኙባቸው ስፍራዎች አሉ። አባቶቻችን ምን አደረጉ? ክርስትናው እንዳይጠፋ ባህል እንዲሆን ሃይማኖቱ ባህል እንዲሆን አደረጉ፣ ከሃይማኖቱ ተቀድቶ። ስለዚህ አሁን የሆሳዕና ዕለት አብዛኛው ሰው በጣቱ ቀለበት አድርጎ ያስራል። ቀለበት የሚታሰርበት ምክንያት ቃል ኪዳን ነው አይደለ? ቀለበት ደህና ዋላችሁ ባልና ሚስት መለያየት የለባቸውም የሚል አይደለም? ይሄ ትርጉሙ ነው አይደለም? እኛም ከክርስቶስ ከመድኃኒታችን ላለመለየት፣ ምክንያቱም ቅዱስ ጳውሎስ ምን ይላል? አንሰ ፈሃርኩክሙ ለአሃዱ ምት ድንግል፣ እኔ ለአንድ ድንግል እንዳንዲት ድንግል ለአንድ ድንግል ምን ብያችኋለሁ ይላል? አጭቻችኋለሁ ይላል። እኛ ለሰማያዊት መንግስት ለሰማያዊት ሙሽርነት እና ሃይማኖታችን ኪዳናችን ነው። ክህደት ከሰይጣን ስንጠመቅ ሰይጣን ሆይ ክዳለሁ አአምን ብከ ክርስቶስ አምላኬ፣ አምላኬ ክርስቶስ በአንተ አምናለሁ የገባን ያ ኪዳን ስለሆነ ለዛ ኪዳን መለያን። አንድም ቀለበት ክብ ነው። ክብ ደግሞ እንደምታውቁት የእግዚአብሔር ሀልዎት ምሳሌ ነው። አንድም የፍጹምነቱ ምሳሌ ነው። አንድም የፍጹም እምነት ምሳሌ ነው። ክብ እንደምታውቁት መጨረሻ የለውም አይደል? ደህና ዋላችሁ። ቀጥ ያለ ነገር መነሻም አለ መድረሻም ያለው አይደለም? ክብ ግን መጀመሪያውም አይታወቅም መጨረሻውም አይታወቅም። ጌታም በዚህ ጊዜ የተገኘ በዚህ ጊዜ ያልፋል ስለማይባል እንዲህ ያሉ ምሳሌዎች አሉ። በራሳችን ብናደርገው አክሊል ነው። አክሊል ደግሞ ክብር ነው አይደለም? አዎ አክሊለ ሰማዕት ይለዋልና። በእጃችን ብንይዘው ትምህርተ መዊ ነው። ጥንቱኑ አብርሃም አባታችን በመጽሐፈ ኩፋሌ እንደተገለጠው 7 ቀን ሙሉ አባታችን አብርሃም አይጹቀ በቀልት አብርሃም ነሳ፣ አባታችን አብርሃም የዘንባባ ዝንጣፊ ይዞ ወኦደ ምስዋኡን እግዚአብሔርን እያመሰገነ 7 ጊዜ 7 ቀን ዞረ። ከዚያም በኋላ ይስሐቅ ሲወለድ፣ ያዕቆብ ሲወለድ፣ 12ቱ ነገደ እስራኤል ሲወለዱ፣ በሌሎቹም ታሪኮች በሙሉ ትምህርተ መዊ ድል የመንሳት ምልክት ነው። በሰፊ አትታለሁ በየስፍራው እንዳልኳችሁ የሆሳዕናን ትምህርት ዝርዝር ከገባን ወደ ርዕሳችን ሳንገባ ስለሚያልቅ ጊዜያችን በአጭር ግን እንደሱ ነው ለሁሉም። ነገር ግን የሚያሳዝነኝ ነገር ምንድን ነው? ነገሩን ተግባሩን አፋአዊውን ነገር ይዘን ውሳጣዊውን ነገር ግን አንይዘውም። ብዙ ጊዜ ማለት ዘንባባውን እናስራለን አይደለም? ለምን ቢሉን
በቃ በወንጌል ላይ ጌታ ሆሳዕና ሲባል ይዘው ስለነበረ እሱ ብቻ ነው። ከዛ ውጪ አብዛኛው ሰው በዕለተ ሆሳዕና ቤተክርስቲያን የሚመጣው በጣም ከጥቂት ሰዎች በቀር ቅዳሴ ካለቀ በኋላ ዘንባባ ለመቀበል ነው። ልክ በዘወትሩ አብዛኞቻችን መጣ ሰንበት ቂጣ ፍለጋ ነው አይደለም? የሰንበት ቁርስ ለመብላት ማህሌቱን ትተን ስብሐተ እግዚአብሔር መዝሙሩን ትተን ታምሩን ትተን ኪዳኑን ትተን ቅዳሴውን ትተን ከሁሉ በላይ የጌታችን ለኛ ተብሎ የሚሰዋውን ቅዱስ ሥጋውን ክቡር ደሙን ትተን የሰንበት ቁርስ ፍለጋ ስንመጣ ትንሽ ያስተዛዝባል። ምንራኮተው ለሱ ነው። እሱን ስጠኝ ለሥጋው ደግሞ የሚራኮት የለም። እና የጌታችን የሆሳዕና ዕለት ላይ በጣም ማስተዋል ያለብን ትልቁ ነገር በዚህች ዕለት የምስጋና ዕለት ነው። የሆነ የምስጋና ምክንያት ያስፈልገናል። በዚህ ቀን የማያመሰግን ዲያብሎስ ብቻ ነው። ከነጋ አመስግናችኋል? አመስግነናል? ከልብ ነው። ዝም ብለህ አንስተህ በአፍ በከንፈር የምታነበንበውን መጽሐፍ አላልኩም። ከልብ ዛሬ የምስጋና ቀን ነው። ጌታ ምስጋና ስንኳ ሌላ አባቶቻችን ይላሉ አኢባነ ቢታንያ በቢታንያ የነበሩ ግዕዛን የሌላቸው ድንጋዮች ድፍን የሆኑት አፍ የሌላቸው አይምሮ የሌላቸው ምንም የሌላቸው እንጨቶቹና ድንጋዮቹ እንኳን አመስግነዋል። ሁሌ እንደምንለው ሰማያውያንም አመስግነዋል፣ ምድራውያንም አመስግነዋል። ነፋሳትም ዝናማትም መባረቅትም አብህርትም ቀላያትም ደመናትም አመስግነዋል። ዛሬ ለምሳሌ ሌሊት አይታችሁ ከሆነ በቅዱስ ዳዊት መዝሙር መቼስ የጌታ ሆሳዕና ከተባለ ያለ ቅዱስ ዳዊት መዝሙር አይሆንምና ምስባኮቹን ስትመለከቷቸው ምስባኮቹን እንኳን ከልብ ሲሰበክ ስትሰሙ ምንድነው ይሄ ብሎ በመጠየቅ በመረዳት ለምሳሌ የማፈ ደቂቆ ሕፃናት አስተዳለው ከስብሐተ ከሚጠቡ ከታዘሉ ሕፃናት ምስጋናን አዘጋጀህ ምን ማለት ነው? ለምን ለናዋላችሁ እግዚአብሔር ይመስገን። ከነዚህ ሕፃናት ምስጋናን አዘጋጀህ መባሉ ጌታ እነዚህ ሕፃናት አስበው አቅደው የሚያመሰግኑ ስላልሆኑ መንፈስ ቅዱስ ካላነሳሳቸው በቀር ምስጋናው እውነት መሆኑን ለማሳየት ነው። ምስጋናው የተገባ ምስጋናው ከእግዚአብሔር መሆኑን ለማሳየት አንድ ሁለተኛ ንጻ ጠባይ ያላደፈባቸው መላእክትን የሚመስሉ ናቸው። ሕፃናት ምንድነው ይባላሉ? በምድር ያሉ መላእክት ናቸው ይባላሉ አይደለም? ከ7 ዓመት በታች ያሉት በተለይ ከ4 ዓመት በታች ያሉት ደግሞ በምድር ያሉ መላእክት ናቸው ይባላሉ። ስለዚህ በሰማይ በንጹሃን መላእክት እንደሚመሰገን በምድርም በንጹሃን ሕፃናት ምስጋና ስለሚገባው አንድም ተው ብለው የሚያስተዋቸው ስላልሆኑ ለምን ሕፃናትን ማስፈራራት በጣም ከባድ ነው። ብዙ ጊዜ አይታችሁ ከሆነ ከትልቅና ከሕፃን ማን ነው የሚያሸንፍ? እንዴት ዋላችሁ? ያለ ጦር መሳሪያ ያለ መድፍ ያለ ምንም ነገር ከወንድና ከሴት ሴት ታሸንፋለች አይደል? ያለ ጦር መሳሪያ ከትልቅና ከሕፃን ማን ያሸንፋል? ሕፃን ያሸንፋል። በጉልበት ከሆነ ወንድ ያሸንፋል። ነገር ግን የመጨረሻው ድል የሴት ነው። ወንድና ሴት ይጣሉ ይታወቃል። የመጨረሻውን ጠላት ሴት ልጅ ያለ ምንም መሳሪያ መጣል ትችላለች ከፈለገች። ሕፃናትም ያሸንፋሉ። እና ንጹህ ምስጋና የተገባ ምስጋና ምክንያቱም ሕፃናቱን ዝም በሉ ሲሏቸው እንዲያውም ጨመሩ፣ ዝም አላሉም። ትልልቆቹ ሌሎቹ ዝም ሲሉ ሕፃናቱ ግን ዝም አንልም አሉ። ግን ምን አለ? በእንተ ጸላኢ ይህንን ያደረከው ስለ ጠላት ነው። ከመትን ስቶ ለጸላኢ ወለገፋኢ ጠላትን ገፊውን ዲያብሎስን አንድም ዲያብሎስ ያደረባቸውን ሰዎች ዛሬም ወስደን ብንተረጉመው ዛሬም ክርስቶስ ሲመሰገን ደስ የማይላቸው ልክ ሊቃነ ካህናት ምንድነው የሚለው? ኢሃወዞሙ ደስ አላላቸው። ክርስቶስ ሲመሰገን ይሰሙ ደስ አላላቸው። ዛሬም ክርስቶስ መመስገኑ ደስ የማያሰኛቸው አሕዛብ፣ ደስ የማያሰኛቸው መናፍቃን አሉ። አይታችሁ ከሆነ እኛ ክርስቶስ እነሱ ጌታ ይላሉ፣ እኛ አምላክ እንላለን። አምላክ ስንል የሚያማቸው አሉ። ጸላኢ ገፋኢ ማለት ይሄ ሰው ነው። እንደነዚህ ያሉትን ጌታ ባስተማረበት ዘመን ፈሪሳውያንን፣ ሰዱቃውያንን፣ ቤተ አይሁድን፣ ጸሐፍቱን፣ ሊቃነ ካህናቱን
ሰይጣን በእነሱ አድሮ ነው ምስጋናውን እየከለከለ ነበር፣ ለባህሪ አምላክነቱ የሚገባው ምስጋና የከለከለ። ስለዚህ ከመትን ስቶ ለጸላኢ በልበ አይሁድ ያደረውን በልበ መናፍቃን በልበ አሕዛብ ያደረውን ጸላኢ ከመትን ስቶ ፈንቅለህ ትጥለው ዘንድ ከመንበሩ ትነቅለው ዘንድ ይላል። ሌላው ቡሩክ ዘይመጽእ በስመ እግዚአብሔር ሲባል ሰምታችኋል አይደል? በእግዚአብሔር ስም የሚመጣ ቡሩክ ነው፣ የባህሪ አምላክ ነው፣ በረከተ ሥጋ በረከተ ነፍስ የሚሰጥ ነው። በእግዚአብሔር ስም የሚመጣ አለ። በእግዚአብሔር ስም መምጣት ምን ማለት ነው? እኔ እግዚአብሔር ነኝ ብሎ የሚመጣ እሱ የባህሪ አምላክ ነው። ለምን? ቡሩክ የሚለውን አንቀጽ የዳዊት መዝሙር ላይ ስትመለከቱት ልክ ማፈደቂቅ መዝሙር 8 ላይ እንዳለው ደረቅ ሐዲስ ይባላል። መዝሙር 117 ላይ ኦ እግዚኦ አድህንሶ ሆሳይና ማለት እሱ አይደለም? ሆሳይና ማለት ምን ማለት ነው? አቤቱ አሁን አድን፣ ፈጥነህ አድን ነው። ፈጥነህ አድነን የሚለው ማንን ነው? ኧረ ንገሩኝ። ኧረ አይሰማኝም። ኧረ አይሰማም። ወይ ጉድ! እግዚአብሔርን ነው አድን እያለው። ልብ በሉ፣ እዚህ የሆሳዕና ምስጋና የተገባው ጌታችን ነው። ስለዚህ ቡሩክ ዘይመጽእ በስመ እግዚአብሔር፣ እኔ እግዚአብሔር ነኝ ብሎ የሚመጣ እርሱ ቡሩክ ነው። ቀዳማዊ ዳህራዊ አምላክ ለዘመኑ ጥንት ለዳህራዊነቱ ፍጻሜ የሌለው ቡሩክ ዘይመጽእ በስመ እግዚአብሔር አለና ባረክናክሙ ቤተ እግዚአብሔር፣ ከእግዚአብሔር ቤት ከደጁ ከመቅደሱ ከቅድስናው ስፍራ ምን አልናችሁ? ባረክናችሁ፣ ማለትም መረቅናችሁ። ይሄንን ያደረጋችሁ ለእግዚአብሔር የሚገባው ምስጋና ያመጡትን በሙሉ ባረክናክሙ ቤተ እግዚአብሔር። ለምን? እግዚአብሔር እግዚአ አስተርአየለነ፣ እግዚአብሔር ጌታ በግልጥ ታየናል። ደህና ዋላችሁ። እግዚአብሔርን ከቶኑ ያየው የለም ይላል አይደል መጽሐፍ? ነገሩኝ እንጂ። ከዚህ ግን ምን አለ ቅዱስ ዳዊት? እግዚአብሔር እግዚእ አስተርአየለነ፣ እግዚአብሔር ለኛ በግልጥ ታየን። ጌታ እግዚአብሔር በግልጥ ታየናል። እርሱም ማን ነው? ኢየሱስ ክርስቶስ መድኃኔዓለም። እንደው ምስባኮቹን ብናስተውላቸው እንደው ምላችሁ ፈልጌ ነው። ዛሬ በቃ ዘንባባ አስረናል፣ ቤተክርስቲያን ከረፈደ ሄደን ተሳልመናል። ብቻ ቀኑን በተለይ ፌስቡክ ላይ ተለቅለቅለቅ ፌስቡክ እንኳን አደረሳችሁ ምናምን ቅጥ ያጣማት ስዕል አለ። ያንን ስዕል እያመጣ እየለጠፈ ሲል ይውላል ሰው። የሚገርማችሁ ነገር በተለይ የሆሳዕና ቀን የሚለጠፉ ስዕላድኖች በዛ መከረኛ ሶሻል ሚዲያ ላይ ግጥግጥ ብሎ የተጻፈባቸው ቅዱሳት ስዕላት ላይ ተጽፎበት ጽሁፉ ስዕላቱን ሸፍኗቸዋል። አሁን በእውነት አሁን ያንቺን ወይ አንተን ፎቶ ፌስቡክ ላይ አይን ላይ ጽሁፍ ጽፎበት ቢነጥፈው ደስ ይላል? ግንባር ላይ ለምን ነው የጌታ ስዕል ላይ ጽሁፍ ሲጻፍ በመጀመሪያ ደረጃ የሚጻፈው ነገር ሲተገባ፣ ለምሳሌ የቅዱስ ሚካኤል ስዕል አድኖ ላይ ጽሁፍ መጻፍ ያለበት የቅዱሱ አካል ያላረፈበት ክፍት ቦታ ላይ ነው አይደለም? ክፍቱ ቦታ ላይ ያውም መጻፍ ካለበት ጥንቃቄ ያስፈልጋል። እንቶ ፈንቶ አይጻፍም። የእግዚአብሔር ቃል ነው የሚጻፍ ወይም የቅዱሱ ስም። ግን በዓለ ሆሳዕናን በዚህ መንገድ አሁን እስኪ ለምሳሌ ጥያቄ ልጠይቃችሁ። ዛሬ በሆሳዕና የሚገኘውን በረከት አግኝተናል ብላችሁ ታስባላችሁ? እግዚአብሔር ለማን እንዴት በረከት እንደሚሰጥ እንኳን ማወቅ አስባችሁ ታውቃላችሁ? በነገራችሁ ላይ ማህሌት ስለቆምክም አንዳንዴ ማህሌት የቆሙት እንደምናመሰግነው ስለቆምክም ብቻ አታገኝም። የምትቆምለት ዓላማ ለምሳሌ አንዳንዱ ተማሪ የዕለቱን ስርዓት ለመመልከት ዕውቀት ለመጨበጥ ብሎ የሚገባል አይደለም? ይሄ ምን በረከት ያገኛል? ዕውቀት ፍለጋ ነው የገባው። አሁን በረከቱን ፈልጎ ቢገባ ዕውቀቱን ያጣዋል? ንገሩኝ። ዕውቀቱን ፈልጎ ስለገባ ግን ሁሉንም አያገኘውም። እናስተውል። ዛሬ የሆሳዕናን በረከት አግኝታችኋል ወይ? እስኪ ለራሳችሁ መልሱ። ለኔ አይደለም። አግኝተናል። ጌታ ከሚሻው ነገር መካከል ቢያንስ እንኳን አንዱ ምስጋና ነው ብለናል አይደል? ምስጋና። አሁን እኮ ምስባኩን እየተረጎምኩላችሁ ምስባኮችን እየተረጎምኩ ያለው ከተሰነቱን ይሄን ተረድተን ካላደረግነው ዝም ብለህ ድምጽ ማጓያ ይዘህ ማፈ ደቂቆ ህፃናት ብለህ ብትጮህ ይሄ ምስጋና ነው? አንድ ዲያቆን ድምጽ ማጓያ ይዞ ስለ ጮህ እኮ አላመሰግንም። የሚያመሰግን አፍ ሳይሆን መጀመሪያ ማን ነው? ልብ ደግሞ የማመስገን ፍላጎት ዝግጅትና የሚያመሰግነውን ኃይለ ቃል መረዳት ያስፈልጋል። የማታውቀው ከሆነ ምኑን አመሰግንክ? ማፈ ደቂቅ ትላለህ። ምን ማለት እንደሆነ ካልተረዳ ለምን ትጮኻለህ? እንኳን ዲያቆን ይላል አንባቢው አናጉንስጢሱ
የሚያነበውን ነገር የማይረዳው ከሆነ ይላል ንባብ ቢችልም እንኳን ለሚረዳው ሰው አሳልፎ ይስጥ እንዳያነበው። የማታውቀውን ነገር ለምን ታነባለህ? የማይገባህን ነገር ለምን ታነባለህ? ለምን ትጮኸዋለህ? እሱ ነው እኮ ጥያቄ። አሁን በዚህ ዘመን እኔ በአገልግሎት ከሰዎች ጋር በሙሉ አላስማማን ያለ ይሄ አይደለ። ልማዳዊ አገልግሎት ገሃነመ እሳት ነው የሚያስገባ። 50 ዓመት ብትቀድስ ከገሃነመ እሳት አያድንም። አንድ ቀን ግን ከልብ ስለ እግዚአብሔር ፍቅር ብትቀድስ መንግስተ እግዚአብሔር ትገባለህ። ሌላኛው ንፍሑ ቀርነ በዕለተ ሰርቅ ይላል። ምን ማለት ነው? በተለይ ሌሊት ከነቢዩ ቃል ወስደው አቤት ስርዓተ በነገራችሁ ላይ ያንድ ቀን ማህሌት ከልቡ የሚቆመው ሰው ቢያገኝ ክንፍ ያስበቅላል። ያንድ ቀን አሁን የዛሬ የሆሳዕና ማለት እንዲያው በጽዮን ንፍሑ ቀርነ በጽዮን ቀንደ መለከትን ንፉ ማለትም ያን ድምፅ አሰሙ በደብረ መቅደሱ ስብኩ ግዕዛን። እኔ ያስገርመኛል እዚች ቀለም ላይ ሲደርስ አቤት አቤት መላልሰው ሲሏት ሊቃውንቱ አቤት። እንደውም አንድ መምህር ጋር ያቋቋም መምህር ጋር ያወራ እንዲያው አባታችን አንዲት ነገር አደራ ለባል ተማሪዎች እንዲህ ብሎ ይንገሯቸው። ማህሌት ሙሉ ሌሊት የሚታደርበት ማህሌት ብትመለከቱት 2 ገጽ 3 ገጽ ላይ ሆነ ይችላል። ብዙ ጊዜ መላልሶ ነው። ለምሳሌ አሁን መደበኛ ማህሌት ላይ መልክ ይባላል። ለምሳሌ መልካ ኢየሱስ ለህሊና ከሆነ መልኩ ተመላልሶ ይባላል። አንዷን ቀለም እየመላለሱ ለምሳሌ ዘይህሊ ሰናያተ ለውሉደ ሰምረተ ብሎ ክርስቶስ ብርሃን ዘአሰሰል ቅጽልመተ ላኢለኪኑ ኪሩቤል ነቢረከ ዘትሬ ቀላያተ ስቡህን ይወሉ ላንተ የምትለውን አንቀጽ ከሆነ ከ3ኛው አንቀጽ ጀምሮ ይመላለሳታል። ለምንድን ነው የሚመላለሳት ቢሉ አጣፍጦ ለማለት ገብቷቸዋል። እንዴት ዋላችሁ? አሁን አይታችሁ ከሆነ አቡነ ዘበሰማያት ሲሉ ሽማግሌዎችን ተመልከቷቸው። ትልልቅ ካህናት አቡነ ዘበሰማያት ለምንድን ነው የሚደጋግሙት? አንድ ጊዜ ብለው ስታልፎም አታስተውሎማ። ሁለተኛ ስትለው የበለጠ፣ ሶስተኛ ስትለው የበለጠ ነው። በዜማ ሲሆን ደግሞ ያችኑ ምስጢር እያጣፈጥክ እያጣጣምክ በደንብ ትረዳታለህ። ለዚያ ነው በደብረ መቅደሱ በቅድስናው ስፍራ በቅድስናው ተራራ ስብኩ ግዕዛነ ነፃነትን ስበኩ ይላል። ዛሬ ነፃነት ቀን ነው እኮ አይደለም? አሁን ቤተክርስቲያን አስተማሪ ይሰብካል። ዛሬ አህዮቹ የተፈቱበት ነው ምናምን ይላል። አንተሳ እንዴት ዋላችሁ? ሰው ናችሁ? አህያ ንገሩኝ፣ ሰው ናችሁ? መልካም። እውነት ለመናገር ዛሬ አህያ ተፈታለች። ከሰውና ከአህያ ማን ይሻላል? እንዴት ዋላችሁ? ከሰውና ከአህያ ማን ይሻላል? በተፈጥሮ ሰው ይሻላል አይደለም? እውነት ለመናገር ግን ቢያንስ ራሳችንን ዛሬ በቤተክርስቲያን ከሚተረክላት አህያ አንፃር እስኪ ራሳችንን እንነጻጸር። ይቺ አህያ ከታሰርችበት ተፈታለች። አንተ ግን እንደታሰርክ ነህ። እኔ ግን እንደታሰርኩ ነኝ። አንቺም እንደታሰርሽ ነሽ። ይቺ አህያ ፈጣሪዋን ተሸክማለች። አንተሳ እኔሳ ዛሬም ኃጢአት ተሸክመን አይደል ያለ ነው? ዛሬም ክፋት፣ ዛሬም ዘረኝነት፣ ዛሬም ሐሜት፣ ዛሬም ወሬ፣ ዛሬም ውሸት። ሌላ ምንድን ያለ? በእውነት ክርስቶስ መድኃኔዓለም ለአንድ ቀን ለመሸከም እንደው የተገባ ሰው መሀላችን ተገኝቶ ያውቃል? እንደዚህ ነው ማሰብ። በዓል ሲመጣ እኔ ባለፈው ታስታውሱ ነው የዛሬ 2 ሳምንት ገብርኄር ላይ በጣም ተቆጣዋቸው አይደለም? ለምን ይመስላችኋል? ገብርኄር ማለት እኮ ኄር ማለት እነዚህ ናቸው። ክፉ ባሪያ ማለት እነዚህ። ማን ተርክልኛል? እግዚአብሔር ተርክልኝ ብሏል። እንዴት ዋላችሁ? ተርኩልኝ ብሏቸዋል። እኔ ከየትኛው ነኝ ብለህ ጠይቅ። እሱ ነው ጥያቄው። በጽዮን ንፍሑ ቀርነ በደብረ መቅደሱ ስበኩ ግዕዛነ ነፃነትን ስበኩ ይላል። ነፃነትን የምትሰብክ ነፃ ስትሆን ነው አይደለም? ኢትዮጵያ ለዓለም ነፃነትን ሰበከች ለጥቁር ህዝቦች ለጭቁኖች ይባላል አይደል? ለምን 50 ምናምን የአፍሪካ ሀገራት ነፃነትን መስበክ ያልቻሉት ለምንድን ነው? ነፃ ስላልሆኑ። ኢትዮጵያ ነፃነትን ለምን ሰበከች? ነፃ ስለሆነች። አንተ ነፃ ሳትሆን እንዴት አድርገህ ትሰብካለህ ታዲያ? የኃጢአት ባርነት የክፋት ባርነት ይዞን ሳለ። ለዛ ነው ንፍሑ ቀርነ በዕለተ ሰርቅ
በመባቻ ይላል ሰርቅ በተደረገባት ጨረቃ አንድም ፀሐይ ሰርቅ ባደረገችባት ቀን ቀንደ መለከት ንፉ በእምርት ዕለት በዓልነ ይህች እጅግ በታወቀች ዕለት የምናከብራት በዓል ናት። ይህች የታወቀች ዕለት የተባለች ዕለተ ሰንበት ናት። ሰንበተ ክርስቲያን እስመ ስርዓቱ ለእስራኤል ውእቱ የእስራኤል ስርዓቱ ይሄ ነው። እኛ እስራኤል ነን አይደለም? ደህና ዋላችሁ? እኛ እስራኤል ነን አይደለም? እስራኤል ሲባል ግን የእስራኤል ዜጎች ለማለት አይደለም። እስራኤል ማለት የእግዚአብሔር ወገን የሆነ ህዝብ ማለት ነው። የእግዚአብሔር የሆነ ህዝብ ከሆነ እኛ እስራኤል ነን። በሌላው ምስራቅ ፀሐይ እስከ ነዓርብ ከምስራቅ እስከ ምዕራብ ይላል። በነገራችሁ ላይ ምስራቅ በዚህ ነው አይደል? በዚህ ነው። በዚህ ነው። እንዴት ዋላችሁ? ምስራቅ ቤት ነው። በዚህ ያውጣች ያገባን አሁን ፀሐይ ቤት ነው የሚመጣው። በዚህ ነው የሚመጣው። አይታ ግን በነገራችሁ ላይ ስራዬ ብላችሁ ፀሐይ የምትወጣበት እንደው ተመልክታችሁ ታውቃላችሁ? ዝም ብሎ እኮ የድንቁርና ኑሮ እኮ ነው የምንኖር። እኔ እውነቴን ነው። ፀሐይ በትክክል የምትወጣ እንደው እኮ አይታችሁ ሁሉ ጊዜ ፀሐይ ስትወጣ ይሄ ዛፍ ጥላው እዚህ ላይ ነው የሚያርፈው እና ይመስለኛል ብላችሁ አይታችሁ ታውቃላችሁ? ስራዬ ብላችሁ ፀሐይ የምትወጣው በምስራቅ ነው በመስ ነው? ብዙ ጊዜ መስ ምንድን ነው? ብዙ ጊዜ ፀሐይ የምትወጣው እኛ በእርግጥ ምስራቅም ነው። ፀሐይ የምትወጣው በምስራቅ ነው። በመስ ምላችሁ እኛ አቅጣጫ ምስራቅ ብለን የምናስበው የኛውን አቅጣጫ ስለሆነ ይሄን ምስራቅ ካለው ፀሐይ የምትወጣበት አቅጣጫ ይሄኛው ነው፣ መስ ነው፣ ሰሜን ምስራቅ ማለት ነው። ግን ዞሮ ዞሮ ፀሐይ የምትወጣው በምስራቅ ነው። ምክንያቱም ምስራቅን ምስራቅ ያሰኘችው ፀሐይ ናት እንጂ ፀሐይ በዚህ ብትወጣ ምስራቅ ቤት ነው፣ በዚህ ነው። በዚህ ብትወጣ ምስራቅ ቤት ነው፣ በዚህ ነው። ምስራቅ ያሰኘችው ፀሐይ ናት እንጂ በራሱ ሲፈጠር ምስራቅ ነው አይደለም። እግዚአብሔር ነው የሚያውቅ ምስራቅ የት ነው ምዕራብ የት ነው የሚለውን። ምክንያቱም እዚህ ሆናችሁ በዚህ ነው ፀሐይ የምትወጣ። አሁን ጃኒ ፈንቀራ የሚባለው ቦታ ብትሄዱ ፀሐይ የምትወጣ በዚህ ማዶ ነው። ዞሮ ዞሮ ለዛ ያ ምንድን ነው ምስራቅ ነው። መሀል ሀገር ስትሄዱ በሌላ ቦታ ነው የምትወጣው። እኔ የሚገርማችሁ መሀል ሀገር እንግድነት ሂጄ አንድ ቤት ላይ ፀሐይ የምትወጣ ቤት ነው ብያልኩኝ። ምክንያቱም ጠዋት ቤት ስለሆነ ቤተክርስቲያን ከሌለ እንደው ለእግዚአብሔር እጅ ለመንሳት በዚህ ነው ተባልኩኝ። ከዛ ሲነጋ ስመለከት ፀሐይ መውጫ ብለው ያሳዩኝ ቤት ነው በምዕራብ። እንግዲህ ሰው ተወልዶ ያደጉበት ሀገር ፀሐይ ቤት እንደሚወጣ ያውቁ። ለምንድን ነው እንደዛ ያለችው ይስላችሁ? እንዴ አይታየም ጥላው? ልብ በሉ እንግዲህ ይሄ አለ አይደለም። ፀሐይ በምስራቅ ከወጣች ጥላዋ ወደ የት ነው የሚሆነው? ወደ ምዕራብ አይደል? ለነሱ ግን ሄዶ ጥላ ያረፈበት ምንድን ነው? የፀሐይ መውጫ ነው። በጣም ትልልቅ ሰዎች እኮ ናቸው። ለምን መሰላችሁ? እንዴው ሌላው ጽድቅ ይቅርና እንዴው አንዳንድ ነገሮች እኮ ልብ ብለን አናስተውላቸው። አሁን ከፀሐይ መውጫ እስከ መግቢያው ድረስ ብሎ ሲናገር ፀሐይ መውጫ ቀዳዳውን የሚያውቀው የለም፣ መግቢያ ቀዳዳውን የሚያውቀው የለም። ቅዱስ ዳዊት ምስጋናውን ለእግዚአብሔር ለማቅረብ የተጠቀመበትን መንገድ ተመልከቱ። ምስራቅ ፀሐይ ከፀሐይ መውጫ ማለትም ከምስራቅ አለ። ቢሄዱ ምስራቅ ይገኛል? ነገሩኝ። አይገኝም እኮ እስከ ነዓርብ አለ። እስከ መግቢያው ቢሄዱ ይገኛል? ለእግዚአብሔር ምስጋና ለማቅረብ የተጠቀመበትን መንገድ ተመልከቱ። እንደዚህ ነው ማመስገን ማለት ከልብ። ወእምጽዮን ስነ ስብሐቲሁ የጌታ ጌትነቱ ውበቱ በጽዮን ነው፣ በደብረ መቅደሱ በቅድስናው ስፍራ ነው። እግዚአብሔርስ ገሃደ ይመጽእ አለ። እግዚአብሔርስ ግልጥ ሆኖ ይመጣል አለ። ግልጥ ሆኖ መጥቷል። ኋላም ዳግመኛ ለፍርድ ይመጣል። ከዚያ ደግሞ ዞር ብሎ ትሴቦ ኢየሩሳሌም ለእግዚአብሔር፣ ኢየሩሳሌም እግዚአብሔርን ታመሰግነዋለች አለ። ይሄው ነገር ሰዓቱን ወሰደብን አይደል? ኢየሩሳሌም እንዴት ዋላችሁ? እግዚአብሔር ይመስገን። ኢየሩሳሌም እግዚአብሔርን ታመሰግነዋለች። ዛሬ ይሄ ስለተደረገ በኢየሩሳሌም ከተማይቱ ስላመሰገነች፣ ቤተ መቅደሷ ስላመሰገነች። አንድም ኢየሩሳሌም የተባሉ ቤተ እስራኤል ናቸው። ግን ኢየሩሳሌም የሚለው ቃል የሚያስገርም፣ ኢየሩሳሌም ቤተክርስቲያን ኢየሩሳሌም ተብላለች። ሰማያዊት ኢየሩሳሌም አለች። ድንግል ማርያም ኢየሩሳሌም ተብላለች። ለድንግል ማርያም ሲጠቅስ ምን ይላል? ልብ ብላችሁ አስተውሉት። ትሴብሖ ኢየሩሳሌም ለእግዚአብሔር ወሰብሕዮ ለአምላክኪ ጽዮን፣
ጽዮን የተባለሽ እስራኤል ኢየሩሳሌም አምላክሽን አመስግኝ። ለምን? እስመ አጽና መናስክተ ኆኃትኪ ደጆችሽን አጥብቆ ዘግቷልና ወይም በሮችሽን ጠላት እንዳይገባ ዘግቷልና አለ። አንድም እስራኤልን ስለጠበቃት ነው፣ አንድም ቤተ ክርስቲያን ስለማትደፈር ነው። ምስጢሩ ግን እስመ አጽና መናስክተ ኆኃትኪ አለ። ምስጢሩ ድንግል ማርያምን በድንግልና አጽንቶሻልና ብሎ ይተረጉማል። ግን ኢየሩሳሌም የሚለውን ወሰዱትና መልካ መንፈስ ቅዱስን የደረሰው መልካ ጰራቅሊጦስን የደረሰው ደራሲ ለኢየሩሳሌም ነፍሴ ዘአዳም ህንጽሃ አሳምረ የሰራሃት ሰውነቴ ኢየሩሳሌም ትባላለች ይላል። ኢየሩሳሌም ማለት አንተ ነህ። ኢየሩሳሌም ማለት አንቺ። ኢየሩሳሌም ማለት እኔ ነኝ። ኢየሩሳሌም ማለት የሰላም ሀገር የሰላም ከተማ ማለት ነው አይደል? ንገሩኝ። ሰላም ተብሎ የተነገረለት ማን ነው? እግዚአብሔር ነው አይደል? ኢየሩሳሌም ማለት የክርስቶስ ከተማ የእግዚአብሔር ከተማ ማለት ነው። ሰውነታችን የእግዚአብሔር የክርስቶስ ከተማ የተባለበት ምክንያት እግዚአብሔር ያደረበት ከሆነ ስለሆነ ነው። ሰምታችሁኛል? ከሆነ ስለሆነ ነው። ከሆነ ነው ያልኩኝ። ስለሆነ እንዳልል ታውቁ እናንተ እንግዲህ ማን እንዳደረብን። እኛ የእግዚአብሔር ከተማ ነን ወይስ የማን ከተማ ነን? የኃጢአት ከተማ ነን? የዘረኝነት ከተማ? የውሸት ከተማ? የማን ከተማ ነን? ለዛ ነው ለኢየሩሳሌም ነፍሴ ዘአዳም ህንጽሃ አሳምረ የሰራሃት ሰውነቴ ኢየሩሳሌም ትባላለች ይላል ለራሴ። ለሁሉም በዚህች ዕለት ቢያንስ ከልባችን ፈጣሪያችን ማመስገን ነበረብን። በቀሪዋ ሰዓትም ቢሆን ማመስገን አለብን። አንደኛው ክፍል ነው። እንዲያው ቢያንስ አንድ ነገር ይሄ ነው። ሁለተኛው ስለ ሰሙነ ሕማማት አጭር ነገር ብቻ ልንገራችሁ። አሁን ሰሙነ ሕማማት ላይ ስራዬ ብለን ለውዝግብ የምንዘጋጅ ሰዎች አለ። ስራዬ ብለን አሁን በ12 ሚካኤል ነው ይሰገዳል አይሰገድም ብለህ ለክርክር የምትዘጋጅ ሰው አለ። ለክርክር ስራዬ ብለህ ለምን እንደሆነ ታውቃላችሁ? በትንቢተ ኢሳይያስ ምዕራፍ 58 ላይ ጌታ ምን አለ? በእውኑ እኔ የመረጥሁት ጾም እንዲህ ያለ ነውን? እናንተ ግን ለክርክር ለጠብ ትጾማላችሁ ይላል። እኔ ይገርመኛል። ባትሰግድ ቢቀርስ ይሰገዳል አይሰግድም እያልክ ከምትከራከር አሁን ይኸው አንድ ነገር ልንገራችሁ። ክርክር እንዳታመጡ። አሁን በዚህ በሰሙነ ሕማማት በመጀመሪያ ደረጃ በቅዱስ ሚካኤል ቀን በ12 አይሰገድም የሚል መጽሐፍ አታገኙ። በመጀመሪያ ደረጃ የቅዱስ ሚካኤል ቀን ስግደት አልተከለከለም። የትኛው መጽሐፍ ከለከለ ሲጀመር? ይሄንን ጨርሼ የምላችሁ ኋላ መፍትሄው ልነግራችሁ ነው። ጨርሼ የምናገረው ለምንድን ነው? ስግደት እንኳን ቢከለከል በአዘቦቱ ቀን በጌታና በእመቤታችን በዓል ነው እንጂ በአንዱም የቅዱስ በዓል ላይ ከእመቤታችን በታች ባሉ ቅዱሳን በዓል ስግደት የተከለከለበት አንድ በዓል የለም፣ አታገኙ። ፍትሐ ነገሥት አይደለም ስለ ስግደት የሚያዘው? ነገሩኝ። መጽሐፍ ምንድን ነው የሚለው? በጌታ በዓል አድንኖ ከአንገት ከትከሻ፣ በእመቤታችን አስተብርኮ ከጉልበት፣ በቅዱሳን በዓል በመላእክት በዓል ሁሉ ምንድን ነው የሚለው? ሰጊድ ነው የሚለው፣ ወድቀ ስገድ ነው የሚለው። ሲጀምር የቅዱስ ሚካኤል ቀን አትስገድ አላል። ቅዱስ ሚካኤል አሁን በ12 ብንሰግድ ይከፋዋል? ንገሩኝ እንጂ በእውነት ክብሩን የምንገልጠው የበለጠው በመስገድ ነው። ለምንድን ነው ይሄን የምለው? እንዲህ ብሎ እንዳያውኳቸው መጽሐፍ አምጡ በሏቸው። ወላዚ ደብር ያለ ይሁን አያገባኝም። እኔ የትም ቦታ ያለ ይሁን እንኳን በሕማማት ሲጀመር ሕማማት እንደምታውቁት የብሉይ ኪዳን ምሳሌዎች ናቸው። በብሉይ ኪዳን የገሌ በዓል የለም። ስንኳሌ ላይ የእመቤታችንና የጌታ በዓል ቢወድቅ እንኳን አትስገዱባቸው የሚል ምንም አይነት መጽሐፍ የለም። ሰዎች አንዳንዴ የምናደርገው ነገር ለምን ለጠብ ለክርክር? አሁን እውነት ለመናገር የእመቤታችን በዓል ሆኖ ቢሰገድ እመቤታችን ልትቆጣን ነው? ለምን የልጄን መከራ በዚህ ቀን አሰባቸው ብላ ልታዝንብን ነው? በእውነት ብንሰግድ ነው አርፈን ጉልት ብንል ነው መብርሃን ደስ የሚላት? ደጋግመንም ነገር አሁን ይሄን የምነግራችሁ ሌላውን ልተው። የቅዱስ ሚካኤል በዓል በየወሩ ማንሰግድበት ምክንያት ምንድነው ብትሉ ከፍቅር የተነሳ ነው እንጂ ትእዛዝ የለውም። እኔ መጽሐፍ ይዤ ነው እያስተማርኩ ያለሁት። ስለ ስግደት ትምህርት ያለው በአንቀጸ ጸሎት ነው። ፍትሐ ነገሥት አንቀጽ 14 ላይ ተመልከቱ።
ጨርሶውኑ አትስገዱ። በቅዱሳን በዓል በማንኛውም በመላእክትም ቢሆን በነቢያት በሐዋርያትም ቢሆን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በዓል ቢሆንም አትስገዱ የሚል መጽሐፍ የለም። አንድም አታገኙ። እንኳን ሌላ በገዛ ገድላቸው እንኳን አትስገዱ አይሉም። እንዴት ብሎ አትስገዱ ይላሉ? እነሱ ሕይወታቸውን የፈጸሙ እየሰገዱ አይደለ? አንተን ለምን አትስገዱ? ይሄንን ማነሳላችሁ ለምን መሰላችሁ? ከውዝግብ ተቆጠቡ። እኔ እዚህ በፊት ብያለሁኝ። ከምትከራከሩ አንዱን መርጣችሁ አርፋችሁ ተቀመጡ። እኔ አልሰግድም ብለህ ብትቀመጥ ምዳ የለብህም። በቃ አንተ ካወዘጋገባችሁ ከምትከራከር ዝም ብለህ አርፈህ ተቀመጥ። ወይ ስገድ ወይ ተቀመጥ በቃ። ለዛ ነው ሕማማት መጣ ውዝግብ። እኔ ግድ ስገድ አልልህም። ስትፈልግ አይደለም የምትሰግደው? ንገሩኝ እንጂ በግድ አይሰገድም አይደለም። ስትፈቅድ እኮ ነው የምትሰግደው፣ ስትፈልግ ነው። እኔ ሰዎች አስቡት እንግዲህ ለሌላ ለምንም ነገር የማይጨነቁ ሰዎች ዓመት ደርሶ በዚህ ጊዜ ሰው ለማወክ ሁሉ በየመድረኩ ማይክ ይይዛል ለሁከት። በቃ ከሰገድ ስገድ፣ ካልሰገድ ክተው። ምክንያቱም እየተከራከርክ የምትሰግደው ስግደት መቅሰፍት ነው የሚሆነው፣ በረከት አያመጣልህም። ሕጉን ግን ነገርኩ። ሰዎች ሲመጡ ከዚህ በኋላ ምንድን ነው የምትሉት? ቀላል አይደለ ጥያቄው? መጽሐፉን ያምጡና ያሳዩኝ አይደለም? ሊቃውንት ምን ይላሉ? ዳኛው መጽሐፍ ነው፣ ዳኛው መጽሐፍ ነው። በቃ አለቀ። እንዴ ሰዎች ለግል ፍላጎታቸው እኔ ይገርመኛል። አሁን ህዳር ጾም ሲመጣ በዚህ ነው የሚገባ በዛም ነው ይገባ። በፈለገው ቀን ቢገባ አንተ ምን ያደርግልሃል? አንድ ቀን አስቀድመህ ብትጾም ወይ ደግሞ በልታ አንድ ቀን አስከትለህ ትጾማለህ። ምን አከራከረ? አርፈህ አትቀመጥ። እሱን ማስተዋል አለብን። ስለዚህ በሰሙነ ሕማማት አደራ እምላችሁ ከማንም ጋር አትከራከሩ። ምንም ቢሏቸው ምንም አትመልሱ። ሕማማት አባቶቻችን ምን ይላሉ? ከተቻለ የአርምሞ የተደሞ ጊዜ ነው፣ የሐዘን ጊዜ ነው። ሐዘኑ ከምን የተነሳ ነው? እነዚህ 5 ቀን ተኩል የምንላቸው የ5500 ዘመን ምሳሌዎች ናቸው። እስከ ዓርብ ምሽት ከእሑድ ግማሽ ጀምሮ እስከ ዓርብ ምሽት የ5500 ዘመን የአዳምና የልጅ ልጆችን መከራ የምናስብባቸው ጊዜዎች ናቸው። ምክንያቱም 5500 ዘመን አይደለም ለአንድ ደቂቃ ሲኦል ውስጥ መቀመጥ ምን እንደሆነ መድኃኔዓለም አያሳየን እንጂ ያየ ሰው ነው የሚያውቀው። ሁለተኛው የአርምሞ የተደሞ የሐዘን ጊዜ ነው አለ ጌታ። መከራ የተቀበለባት ሳምንት ነውና መከራውን በተደሞ ማሰብ ነው እንጂ ይሰገዳል አይሰግድም፣ እንዲህ ይደረጋል እንደዛ አይደረግም፣ ዜማው እኮ እንደዚህ ነው፣ ዜማው እኮ እንደዚያ ነው። እኔ ውስጥ አልገባም። በነገራችሁ ላይ ከውጭ ሆኜ ነው። እንደዚያም ካለ ጆሮአችሁ ላይ ነገር ወጥፎ ጸሎትን መቀጠል ነው። አንዱ በሌላ ይጮሃል፣ ሌላኛው በሌላ ይጮሃል። ለምን እንደዛ ይደረጋል? ያንተ ዜማ ለእግዚአብሔር ምኑ ነው? ያንተ ምስጋና ለእግዚአብሔር ምን ቁም ነገር ነው? እንኳን አለልብ ለክርክር የምታቀርበው ነገር ለታይታ ይስማልኝ ድምጽ ማጓይዘ ይሰማልኝ ብለ ለእግዚአብሔር ሳይሆን ለሰው የምታቀርበው ለእርሱ የምታቀርበው እንኳን ፊቱ ለመድረስ በጣም አስቸጋሪ ነው። ለዚያ ነው ስብዓተ ፍቁር ላይ ጸሎትነ ትርግዛ አልቦ ሙስና በቅድሜኪ ማርያም ወለተ ሐና ወስለትነ ትታደውም ደመናም ቢለው ጸሎት ደመናን ለማለፍ ስቃይ ነው ያለው። ዝም ብሎ እኮ እግዚአብሔር ጸሎትን አይሰማም አይምሰልህ። ስለዚህ ሰሙነ ሕማማትን ለክርክር ለጠብ ሳይሆን ተናግሬያለሁ። ብትሰግዱም ባትሰግዱም ቢያንስ ከክርክር ራቁ። ምክንያቱም በዚህ ጊዜ የሚከራከር ሰው ጸላይ ሰናያት ስለሚያድርበት በክርክሩ ምክንያት ቢሰግድ ቢቆርብ ምን ቢል ገሃነመ እሳት ከመግባት የሚያድነው ሰው የለም። ስለዚህ እንደው በሞቴ የምለምናችሁ የቻለ በእንባ በሐዘን ሰውነቱን ገርቶ ከክርስቶስ ይወዳጅ ከመድኃኒታችን። ባይችል ግን ራሳችን ካልሆነ ነገር እናቀብ። ምክንያቱም እኔ ይገርመኛል አባቶቻችን በዓልን ተከትሎ ከሚመጣ መቅሰፍት ይሰውራችሁ ይላሉ። ምክንያቱስ ምንድነው? አብዛኞቻችን በዓልን ለበረከት ሳይሆን ለመቅሰፍት ስለምናውለው፣ ሰሙነ ሕማማት ለበረከት ሳይሆን ለመቅሰፍት ስለምንጠቀምበት እቺን ነገር አደራ አላለሁ። ከዛ ውጪ ሌላ በጣም ብዙ የሚያጨቃጭቅ ነገር አለ። ይሄ ይጸልያል ይሄ አይጸልይም እንደዛ የሚል መጽሐፍ የለም። የፈለከውን ጸልይ፣ እኔ አጸልይ። በቤተ ክርስቲያን በአደባባይ የማይጸልዩ አሉ፣ እሱ የታወቀ ነው። በግል ግን የከለከለ የለም። አንዳንዶቹ ይሄን ድገሙ ይሄን አትድገሙ ይላሉ። እግዚኦ ማረነ ክርስቶስ አትበል። ለምን በአደባባይ አይባልም? ምክንያት አለው እሱ። በግልህ ማን ከለከለ? እንዴት ዋላችሁ? ኪራ ላይ ሶነ ምን ማለት ነው? እግዚኦ ማረነ ክርስቶስ እኮ ነው። በግሪክኛ ስለተባለ ነው። እንዴት ነው ራሳችን እንደዚህ የምናሞኘው?
በአደባባይ ማንናገራቸው ቃላት አሉ። እነሱ ምክንያት ስላለ ለምሳሌ ጸሎት ሃይማኖት ሲደገም ዓርብ ዕለት ላይ የዓርቡ ጸሎት ሃይማኖት ሲደገም ሐመ ወሞተ ወተቀብረ ብሎ ጸጥ ይላል። ከዚያ በኋላ በለሆሳስ ይደርሳል። ቀለሙ አይቆምም። እንዴ ክርስቶስ እኮ እንዴ ተነስቷል። ግን ወደ ኋላ ተመልሰን እየሰቀል ነው አይደለም እኮ ስቅለቱን እያሰብን አይደል? ወተቀብረ ለምን ወተንሳም ጮክ ብለን መቼ ነው የምንላት? አዎ ቅዳሜ ለእሑድ ሌሊት ስለሆነ ገብቷቸዋል። ተቋርጦ የሚቀር ቀለም የለም። በምንድን ነው የሚደረስ? በለሆሳስ። ለምሳሌ የሐሙስ ቅዳሴ ሀዳፌ ነፍስ ሲባል አትሰሙም አይደለም? የጸሎት ሐሙስ በለሆሳስ ነው የሚደረስ። ግን ካህናቱ ትተውት ነው የሚወጡት። በግልጽ ልንገራቸው አይደግሙትም። እውነት ለመናገር አይታችሁት ከሆነ ውዳሴ ማርያም ይደገማል አይደለም? ንገሩኝ እንጂ ውዳሴ ማርያም ሲደገም የዓርብ ውዳሴ ማርያም ላይ ሙዳየ ፍረት ገብረ ሰላመ ማእከሌነ በመስቀሉ ወበትንሣኤው ቅድስት የሚለው ይባል የለ? ተከለክሏል እሱ። ይኸውላችሁ አንድ እውነት ልንገራችሁ። ሰሙነ ሕማማት ላይ ይሄ ይባላል ይሄ ይባልም ተብሎ በአደባባይ የተባለ አንድ በብሉይ ኪዳን የነበሩ አባቶችን እንድናስብ፣ ሁለት ክርስቶስ የካሰልን የከፈለልን ዋጋ ምን እንደሆነ እንድንረዳው። ለምሳሌ መስቀል መሳለም የለም፣ ይፍቱኝ ማለት የለም፣ ሰው ቢሞት አይፈታም፣ ክርስትና ማንሳት፣ እንደዚህ ነገሮች በምን ያገኘናቸው ናቸው? ክርስቶስ በሞቱ የሰጠን ስለሆነ እነሱን አለማግኘት ታውቃላችሁ አይደለም? የምግብ ዋጋ የሚታወቅ ረሃብ ሲኖር አይደለም? ሰው ሳይርበው በልቶ ምግብን ያመሰግናል? አያመሰግንም። ስለዚህ መድኃኔ ዓለም የሰጠን ነገር እንድንረዳው ነው የተከለከልነው። አንዳንዱ አታማቱ ይላል። እንግዲህ ግብረ ሕማማት ሲነበብ ደግሞ ምን ብሎ ነው የሚጀምረው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ። እኔ አታማቱ የሚል ትምህርት አላገኘውም በቤተ ክርስቲያን። አንድን ሰው እኔ አታማቱ ብሎ ማስተማር አይደለም። ሰሙነ ሕማማት የፈለገ ተአምር ቢመጣ አታማቱ ማለት ከሰይጣን ጋር ውለህ ደር ማለት ነው። አይታየኝም። እኔ ምን ልላችሁ ፈልጌ ነው፣ አንድ ከክርክር ራሳችን እናርቅ። ሰላም ይባላል አይባልም? ጭቅጭቅ። አሁን መንገድ ላይ ስመጣ ሰላም ትላለህ አትልም ማለት ምን አገባህ ብል ባልል የራስህ። ሰላምታ የተከለከለ ለሐሙስ ነው። ሐሙስ አይደለ ጌታን አሳልፎ የሰጠው። ነገር ግን የምትፈልግ ሳምንቱን አይደለም ዓመቱን ሙሉ ሰላም አለልም ማለት ትችላለህ። ኃጢአት አለው? አልጨብጥም ብትል ሰው መጀመሪያ ጨብጥ የሚል የሃይማኖት ሕግ አለ? የለም እኮ አንተ ራስህን ያመጣኸው እኮ። እግዚአብሔር አላዘዘ በእጅ ጨብጥ ብሎ። አንተው ላመጣኸው ነገር እኔ ምን ገዱኝ አይደለም ሳምንት ዓመቱ ሙሉ ብትተው። ሲከለከል ግን የተከለከለበትን ምክንያት ሐሙስ ቀን ሲከለከል ምክንያቱን ማወቅ አለብን ምክንያቱን ማስተዋል። ዋናው ትልቁ ነገር ነው መሰላችሁ፣ በአደባባይ አይደረጉም የሚባሉ በቤተ ክርስቲያን በአገልግሎት ጊዜ የማይደረጉ፣ በአጠቃላይ በግንኙነታችን ሰው ከሰው ሲገናኝ በአገልግሎት ጊዜ የማናደርጋቸው ነገሮች ብሉይ ኪዳንና የጌታን መከራ እንድናስብባቸው ሲሆን፣ በግል ደረጃ ግን ይሄ ተፈቅዷል ይሄ ተከልክሏል የሚባል ነገር የለም። ከጸሎት ወገን ዳዊት በጣም መደረስ አለበት ይላሉ አባቶቻችን። ዳዊቱን በተለይ ምክንያቱም የጌታን ሕማማትም የብሉይንም የአዲሱንም ሁሉም ጠቅልሎ የያዘ ነገር ስለሆነ ማለት ነው። ከዛ ውጭ እውነት ለመናገር በሰሙነ ሕማማት ከሚደረሱ ነገሮች መካከል ወንጌል ይነበባል አይደለም? ንገሩኝ እንጂ። ታዲያ ወንጌል ከተነበበ ለምንድን ነው አንተ ሕማማት የተከለከልከው? አንዳንዶቹን ጽንፍ አንወስደው ብዬ ነው። የተከለከሉ ነገሮች ለምሳሌ ፍታቱ ይበቃል፣ ክርስትናው ይበቃል፣ መሳለሙ የመሳሰሉት ከዕፀ መስቀሉ ጋር የተያዙ ነገሮች እሱ አይበቃም። መሳለሙ መቅረቱ ጭራሽ እንዲያታማት ጠላት የሚመጣ ምን ላድርገው ታዲያ? እንዴት ዋላችሁ? አንድን ወታደር ሰሙነ ሕማማት ነው መሳሪያ ትታጠቅ ይባላል? ድንበር የሚጠብቅ ወታደር ሕማማትም ሆነ ትንሣኤም ሆነ ወታደሩ ላይ ምንድን ነው የታጠቀ ነው። ክርስቲያን በእጁ ትምህርተ መስቀል አይለይም። ይሄ ነው አባቶቼ የሰጡኝ ትምህርት። አይ የለም አሁን የምን የምነግራችሁ አሁን የነገርኳችሁን ሄደን ተከራከሩ አይደለም። አይ የለም መምህር ገሌ እንደዚህ ብለዋል ካልክ ያኛውንም አድርግ፣ እሳቸው ያሉንም ቢሆን አድርግ፣ ግን እንዳትከራከር። እኔ ያልኩ ካልጣፈጠ ወይም ሌላ አስተማሪ ያለው የበለጠ መልካም መስሎ ከታየ አድርገው ያኛው በቃ፣ ግን አትከራከሩ። ምክንያቱም ሆን ብሎ ጸላይ ሰናያት ለክርክር ነገሮችን እያነሳ ነው። እኔ እኮ አንዳንዴ ከምናደርግ ባናደርግ እኮ ነው የሚሻል አይደለም? አባቶቻችን ይላሉ አይደለም?
ሳይገባው ስጋውን ደሙን ከሚቀበል ሰው ያልተቀበለ ሰው ይሻላል አይደለም? ያኛው የበለጠ በድሏል። ንስሐ ሳይገባ ትሕትናን ሳይዝ ዓላማው ሳይገባው በድፍረት ገብቶ የጌታን ስጋና ደም የሚቀበል ሰው እንዴ ሁለተኛ በደል እኮ ነው። ኃጢአት ሰርቶ እንደገና በኃጢአቱ ላይ ሌላ በደል ደግሞ። ለዚህ ሲባል ነው ቸሩ መድኃኔዓለም ለሁላችን ማስተዋሉን ይስጠን። አሁን ወደ ትምህርታችን እንመለስ። ሳምንቱን እያሰብን ከአንድ ጀምሮ አሁን ከነገ ከሰኞ ጀምሮ እንግዲህ ከሰኞ ጀምሮ ዕለታቱ የየራሳቸው ትርጉም ስላላቸው እነሱን እያሰብን በተለይ መከራው እየጸና የሚሄደው ሰኞም ምክር አለ፣ ማክሰኞም ምክር አለ፣ ረቡዕ ምክር ተፈጸመ፣ ሐሙስ ተያዘ፣ ዓርብ መድኃኔዓለም ጸዋቱ መከራ ተቀበለ፣ ቅዳሜ ስቁ በመቃብሩ ነው አለ፣ ቅዳሜ ለእሑድ ጌታ ተነሳ ብለን የምንለው አይምሯችን እነዚህን ቀናት እያሰበ ጌታ የሰራልንን ያደረግልንን ቸርነት የእመቤታችን ሐዘን፣ የቅዱሳንን ሐዘን፣ የሐዋርያትን ሐዘን ሰቆቃ እያሰብን እንድንቆይ ያስፈልጋል ማለት ነው። ሰሙነ ሕማማቱን ቀድሶ ማይለ ጾሙን በሰላም አስፈጽሞ ብርሃነ ትንሣኤው እንዲገልጽልን ቅዱስ ፈቃዱ ይሆንልን። የጌታን ብርሃነ ትንሣኤ ለማየት የግድ ትንሽ ፍቅር ለመድኃኔዓለም ትንሽ ታስፈልጋለች። ትንሽ ፍቅሩ የሌለው ሰው ትንሣኤውን ብርሃን ትናንት ለልጆች እየተናገርኩ ነበር። ጧፍ መብራት አሁን ለምሳሌ እሑድ ብርሃነከ ፈኑ ዲቤነ ሲባል የጧፉን ድምቀት ስትመለከት እሱ የትንሣኤው ብርሃን አይደለም፣ እሱ የጧፍ ብርሃን ነው። ምሳሌ ነው፣ ለዋናው ምሳሌ ነው። ዋናውን ብርሃን ለማየት ሌላ አይን ያስፈልጋል። ደህና ዋላችሁ። ዋናውን ብርሃን ለማየት ነው ልባችን ማዘጋጀት። ያን ጧፍማ ከፈለክ ያለ ትንሣኤ ቀንስ የሆነ ቀን ሰብሰብ ብለህ ብታበረው አይደምቅም? ያ የምን ጉባኤ የሚባል አዲስ አበባ አለ አይደል? ማታ ማታ ጧፍ የሚበራበት የዛን ያክል ድምቀት አለ። በየቀኑ ይበራ የለ። የጧፍ ብርሃን ለማየት እኮ ዓመት መጠበቅ አያስፈልግም። የትምህርታችን ርዕስ ምን ነበረ? ተረሳችሁት? ያለ ስለፈልግ ሀገረ ጻድቃን፣ የጻድቃን ሀገር አጭር ነው የማደርገው። በቤተክርስቲያን ታሪክ እግዚአብሔር አባታችን ፈጣሪያችን አዳምና ሔዋንን ፈጠረ። ከዚያ ተሳሳቱ፣ ተባረሩ ከገነት፣ ንስሐ ገቡ፣ ተስፋ ድነት ተሰጣቸው። ከዚያ ከአዳም ጀምሮ ሲቆጠር መጣና አብርሃም ላይ ተደረሰ። አብርሃም ቃል ኪዳን ተቀበለ። የእሱ ልጆች የእግዚአብሔር ሕዝብ ሆኑ። ይስሐቅ ያዕቆብ ቀጠሉ። የያዕቆብ 12 ልጆቹ እስራኤል ተባሉ። እነዚህ 12ቱ ነገድ ሲኖሩ ጣዖት ሲያመልኩ ጠላት ሲሰለጥንባቸው እንደገና ሲጸጸቱ እግዚአብሔር በጎ መሪ ሲሰጣቸው እነ ቅዱስ ዳዊት መጡ። ከነ ቅዱስ ዳዊት በኋላ እነሱ ካረፉ በኋላ ነገስታቱ ክፉዎቹ ነው ጣዖት እያመለኩ እስራኤል ወደ ሁለት ተከፈለ። እስራኤል ወደ ሁለት ከተከፈለ በኋላ በ722 ዓመተ ዓለም ከክርስቶስ ልደት በፊት ስልምናሶር የሚባል የአሶር ንጉስ 10ሩን ነገድ ነነዌ ያወረዳቸው አሶር። ከዚያ ከክርስቶስ ልደት 600 ዓመት አካባቢ እንደ ጸሐፍቱ በ586 አካባቢ ሁለቱን ነገድ ናቡከደነጾር ወደ ባቢሎን አወረዳቸው። በአጠቃላይ 12ቱ ነገድ እስራኤል ተማርከው ወረዱ። 70 ዓመት በኃጢአታቸው ምክንያት ለጠላት ተላልፈው ተሰጠው፣ ብዙ ተሰቃዩ። በዚህ ጊዜ ጸጸት ተሰማቸው። በብሉይ ኪዳን ጻድቃን ነበሩ፣ ኃጥአንም ነበሩ። በአዲስ ኪዳን ጻድቃን ነበሩ፣ ኃጥአንም ነበሩ። ዛሬ ጻድቃን አሉ፣ ኃጥአንም አለን። አሉ ሳይሆን አለን ነው አይደል የሚባል? ዛሬ ስለሆነ እንዴት ዋላችሁ? ልክ ሰይጣን መነኩሴ መስሎ አንዱን የበቃ ባህታዊ ሊፈትነው ይመጣል። እስቲ ተርጉምልኝ በማቴዎስ ወንጌል ምዕራፍ 25 ያን ጊዜ በጎችን በቀኙ ፍየሎችን በግራ ያቆማቸዋል አለ። ፍየልና በግ የተባሉ እነማን ናቸው? በግና ፍየል አለው። ከፍየሎቹ አንዱ እኔ ነኝ፣ በጎችን ግን አላውቅልም፣ ወግድልኝ ወደዛ ብሎ አለ። ጻድቃን አሉ እንላለን፣ እነገሌ ግን አንልም። በሕይወት ያለ ጻድቅ ሰው እገሌ ነው ብላችሁ ካላችሁ ተሳሳታላችሁ። በሕይወተ ሥጋ ያለ ጻድቅ ይሁን ኃጥእ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። ግን እግዚአብሔር እያሃድጋ ለሀገር ዘንበለ አሐዱ ኄር፣ ሀገርን ያለ ደግ ሰው ያለ ጻድቅ አላሳድራትም አልተዋትም ብሏልና ጻድቃን ግን እንደሚኖሩ እናውቃለን፣ እናምናለን። የጻድቃን ሀገር ስንል የጻድቃን ሀገር የተባለች ገነት ናት። መጀመሪያ ናት አይደለችም? ንገሩኝ እንጂ። ነገር ግን ሀገሩን የተሰጠቻቸው የሰው ልጆች ተሰጣን፣ አንፈልግሽም ብለን ወጣን፣ ወደ ምድር ወረድን።
ከዛ ቅድም እንዳልኳቸው 12ቱ ነገድ ከተማረኩ በኋላ አሰቡት። ከ12ቱ ነገድ መካከል ደጎቹ ሚጠት ተደረገላቸው። በሰባ ዘመን ሲጸጸቱ ጠላቶቻቸውን ድል አድርጎ እግዚአብሔር ከፋርስ ከባቢሎን ዛሬ ኢራን ኢራቅ ከምንለው ስፍራ ወደ እስራኤል ሲመልሳቸው ከ9 ነገድ ተኩል እስራኤል ስንት ነገድ ናቸው ብለናል? ከ12ቱ 9 ነገድ ተኩል የተባለ 10 ነገድ ከምንለው 9ኙና ከነገደ ምናሴ ግማሹ ማለት ነው። ሰባተ ፍቁር ስታደርሱ ልብ ብላችሁታል። መቼም አንዳንዴ እኔ በክህነት አገልግሎት ያላቸው ወንድሞቼ ማህሌትም ይሁን ቅዳሴም ይሁን ሰዓታትም ይሁን ኪዳንም ይሁን እያንዳንዷን ቃል እናስተውላት። ለምሳሌ አኮኑ ገለአድ ርስተ ምናስያ ወኪ ዛቲ ሀገር መስማከ ርስኪ ማርያም ቅን ለሕዝብኪ ወይትግድፊ መሬተኪ ይላል። ይህን ነገር ካልገባን ለምን እንጨዋለን? አኮኑ ገለአድ ርስተ ምናስያ ወኪ ገለአድ የአባትሽ ምናሴ ርስት አይደለምን? ዛቲ ሀገር መስማከ ርስኪ ያቺ ሀገር ያንቺ የራስሽ መደገፊያ ናት፣ መጠጊያ ናት። ምስጢሩ ሌላ ነው። ስለሆነም ማርያም ቅን ለሕዝብኪ ድንግል ማርያም ለወገንሽ ለኛ ቅኝ ወይትግድፊ መሬተኪ መንጋሽንኛ ለጠላት አሳልፈሽ አትስጭኝ አትተውኝ ይላል። ስለዚህ ከምናሴ እኩሌታው እና ከ9 ነገድ ተውጣተው ምን አሉ? ኢየሩሳሌምማ የእግዚአብሔር ሀገር አይደለችምን? ምክንያቱም የጻድቃን ሀገር የተባለች ኢየሩሳሌም ናት ኋላ በምድር። ለምን ቢሉ ጻድቅ ሰው መልከ ጼዴቅ መስርቷት ኑሮባታልና። ደህና ዋላችሁ። ኢየሩሳሌም የጻድቃን ሀገር ነበረች። ኢትዮጵያ ራሷ የጻድቃን ሀገር ነበረች። ዛሬ አመፀኛ ሀገር ልትሆን። እስራኤልም ኢየሩሳሌምም እግዚአብሔር የጻድቃን ሀገር አድርጎ መሰረታት። ሀጣን አጠፏት። ኢትዮጵያም የጻድቃን ሀገር ሆና ነበረች። ዛሬ ደግሞ እንግዲህ እንደምታዩት ነው። ግን ኢትዮጵያ የጻድቃን ሀገር ስንል ደግሞ አንዳንዶቹ ጅሎቹ እንደሚሉት ገነት ናት ወይ ምናምን ለማለት አይደለም። የዓለም ምንድናት ነው የሚሉ ብርሃን ወይ አልሰሜን ግባ በለዋል ወይ ዓለም ብርሃን። እንዴት ዋላችሁ? ኢትዮጵያ ማለት ግን እኔ ግራ የሚገባኝ ማን ናት ማለት? ኢትዮጵያ ስንል ዛፎቹን ነው? ድንጋዮቹን ነው? ሰዎቹን ነው? ወንዞቹን ነው? ኢትዮጵያ ስንል የትኛውን ነው? ሰዎቹን ነው? እና እኛንን የዓለም ብርሃን? እኔ እውነቴን ነው። ጠይቋቸው እንደዚህ የሚሉ ሰዎችን ማንን ለማለት ነው? ኢትዮጵያውያን ጻድቃን የዓለም ብርሃን ናቸው ቢሉን ጥሩ ነበር አይደለም? ንገሩኝ እንጂ። ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢሉ ቤተክርስቲያኗ ወንጌል ስለተሸከመች የተሸከመችው ወንጌል የዓለም ብርሃን ነው። እንግዲህ የኢትዮጵያ የዓለም ብርሃን ሲባል ድንጋዩን ነው? እንጨቱን ነው? እኔ ግራ ስለሚገ ኢትዮጵያ ሲባል ሁለት ትርጉም ስላለው ብዬ ነው። አንደኛው መሬቱ ነው አይደል? ነው አይደለም? ንገሩኝ እንጂ። አሜሪካ ስንል ለምሳሌ መሬቱን ነው አይደለም? ኢትዮጵያ ስንል መሬቱን ነው። ስለዚህ የዓለም ብርሃን የሚሉት መሬቱን ነው? ድንጋዩን እንጨቱን ነው ወይስ ሰውን ነው? ሰውን እንዳይሉ እንደው በሞቴ እንጃኔ እንደው ጦጣ ብሰማም ትስቅብናለች። አሁን እንደው እኛ እንኳን የዓለም ብርሃን ልንባል ዓለምን ያጨልምን ጅሎች ነን እንጂ ይሄ ምን ታውቃላችሁ? ይሄ ደመና ጸሊም ወጽዩ ይላል አንድ መጽሐፍ። ጥቁር የሚሸት የሚገማ ደመና ይለዋል በሆነ ገድል ላይ የተጻፈ። እንደዛው ነው። ደመና ተፈጥሮ ጥሩ ነው አይደለም? ንገሩኝ እንጂ። በጣም መልካም ነው አይደለም? አንዳንዱ ደመና ግን መጥፎ ጠረን የያዘ ጨለማ ጥቁር የሆነ ይመጣል። እንደዛ ብሎ ምሳሌ ቢሰጥ እኮ አለ መጽሐፍ ላይ አግኝተነዋል። እንዲህ የሚል አይለቃል። ለመቅሰፍት የተላከ ደመና ነው። እና ኢትዮጵያ የጻድቃን ምድር ብለን ስንል ጻድቃን ተወልደው ያደጉባት በተጋድሎ የቀደሷት ለማለት ነው እንጂ እነሱ እንደሚሉት ለማለት አይደለም ብዬ ነው። ለሁሉም ኢየሩሳሌም መልካም ሀገር ናት፣ የደጎች ሀገር ናት። ምድሪቱ ደግ ናት። እሷ ያበቀለችውን በልተን የሰባውን አርደን የጠራውን አውርደን በልተን ጠጥተን በጥጋባችን እግዚአብሔርን በደል ነው አሉ። ይሄ በጣም ጥሩ አነጋገር አይደል? ንገሩኝ። የምንበላውን በፀሐይ ያበሰለው በዝናም ያበቀለው ማን ነው? እግዚአብሔር። በልተን ጠግበን አይደለ እግዚአብሔርን የምንበድለው መልሰን። ስለዚህ በልተን ጠግበን ጠጥተን ረክተን ኃጢአትን ሰራን። ከዛሬ ጀምሮ አሉ የወይን ጠጅ አንጠጣም፣ ስጋ አንበላም፣ በኢየሩሳሌምም አንኖርም፣ እዚሁ ነን፣ ፈጣሪያችን በድለነዋል ብለው ብድግ ብሎ ተነስተው ሄዱ።
ያን ጊዜ እግዚአብሔር እዝራን ቅዱስ እዝራን ጠራውና ምራቸው አለው። ሁለት ዙር ነው የገቡ፣ አንዱ በኤርምያስ አንዱ በእዝራ ነው። የእዝራውን እንናገረው። ጌታዬ ወዴት ልውሰዳቸው አለ። ማለት እዚህ ዓለም ላይ ሆኖ ኃጢአት የማይሰራበት ስፍራ ማግኘት በጣም ከባድ ነው። ኢየሩሳሌምም ቢሆን ኢትዮጵያም ቢሆን አሜሪካም ቢሆን እኔ ወደ ማሳይ ምራቸዋለሁ። ወስዶ የት ላይ ያደርሳቸዋል? ሙት ባህር የሚባል ሙት ባህር ታውቃላችሁ አይደለም? ምንም አይነት ህይወት የሌለበት ባህር አይደለም? ማንን ይመስላል? የእውነቴን እኮ ነው። ሁሉ ነገር እኮ ይገልጠናል። እንዴት ዋላችሁ? አረ እንዴት ዋላችሁ? ሙት ባህር የሆነበት ምክንያት ያው በሰዶም ጊዜ ነው ይባላል። ታሪኩን ሌላ ጊዜ እንትን እንለዋለን። ሙት ባህር በውስጡ ህይወት የለውም፣ ተንቀሳቃሽ ነገር የለውም ይባላል። እንግዲህ እስመ ምውተ ልብ አነ እንዳለ መጽሐፍ ምንም ህይወት በውስጣችን የሌለብን እንመስላለን ስንታይ አይደለም? ህይወት ክርስቶስ ነው። ህይወት ቅድስና ነው አይደለም? ምንም ቅድስና የሌለ ሙት ባህርን ምን መስል ነው? ባንዱ ምሳሌ ባንዱ ግን ሙት ባህርን ተከፈል አለው፣ ተከፈለ። ተሻግረው ቢገቡ ሌላ ዓለም ምን አለው? ይሄ የጻድቃን ዓለም ነው። ስሙ አዛፍ ይባላል። ማን ይባላል? አዎ አዛፍ ብሂል እረፍት ብሔረ አዛፍ አለ። ብሔረ እረፍት፣ ብሔረ ሰላም፣ ብሔረ ፍቅር፣ ብሔረ ጻድቃን፣ የጻድቃን ሀገር ማለት ነው። የጻድቃን ሀገር፣ የሰላም ሀገር፣ የፍቅር ሀገር፣ የጽድቅ ሀገር፣ ኃጢአት የሌለበት ውሸት የሌለበት ማለት ነው። በጣም ያስመኛል። ወሰዳቸዋለሁ፣ እዛ ገቡ። ከዚያ ስርዓት ሰራላቸው። እድሜያቸው 1000 ይሆናል። ያንሳል ይበዛል? ያንሳል ይበዛል? የእውነት የድሮ ሰው እድሜ አይጠግብም። ዛሬ ግን ያው ብዙዎቻችን ተስፋ ቆራጭ ስለሆነ ብዙ አይደለንም አይደል? ያን ሰው እድሜ በአማካኝ ምን ያህል ቢሆን ትላላችሁ? 70-80። እሱማ መቅሰም ነው። እሱ ቅዱስ ዳዊት ነው ያለ 70-80 ይሆን። ስንት ቢሆንላችሁ ትመኛላችሁ? 100 ይበቃል? እንዳያንስ በጣም ትንሽ አንዳንድ እንትን አለ አይደል? አንድ ሀብታምን ሄዶ ድሃው እባክህ ቸግሮ ገንዘብ ስጠኝ ይላል። ስንት ልስጥ ይላል። ኧረ አንተ የፈቀድከውን ስጠኝ፣ አንተ ያልከውን ይላል። ከዚያ ድሃው እየተጥመነመነ በቃ 50 ብር ፉግር 10,000 ብለው ቢሆን ኖሮ ሰጠ ነበረ እንደሚለው እግዚአብሔር እንደዛ አይልም እንጂ። ወይም አንዱ ቀላጅ እንዳለው እዚያ ቀልድ አቅርቤ አለ። እዛ አዲስ አበባ ነው ቀልድ አቅርቤ። ይሄ ሀብታም ሰውዬ አለ ለኢትዮጵያ ስም አይጠሩ በሳውዲ ያለው እሱ ሰውዬ ምን ያህል ልስጥ አንተ የፈለከውን ልስጥ አለኝ። አይ እሱ አይቸግረው ህይወቴን የሚቀይር ነገር ልጠይቀው። ያኔ 1,000 2,000 5,000 ነው የሚከፈላቸው ቀልደው ማለት ነው። ለቀልዳቸው 5 ሚሊዮን ስጠኝ አልኩት። ለካ ኮሜዲ ነው እንጂ ቁጥር አታውቅም ብሎኝ ይሄዳል። አንዳንዱ ሰው ደግሞ እድሜ ሲጠይቅ እንደዛይ ሴትዮ እድሜ ጨምርልኝ ያለች እንደምጨቀ ስንት ልስጥሽ? 50 ልጨምርልሽ? አርጅታለች እኮ ጥርሷ ሁሉ አልቆ እዚች አንዲት ተንጠልጥላ ቀርታለች። በድዷ ነው የምትበላውና ስንት ልጨምርልሽ? 50 ነው ይላታል ጌታ። አራ ጌታዬ ምን አላት 50? 100 ነው። አራ 100ስ ምን አላት? 200 ነው። አራ ጌታዬ አንተ ዘመን የማይቆጥርልህ ባንተ እጅ ያለ እድሜ ባህር ነው። እሺ ጠይቂኝ አንቺ ስንት ላርግልሽ ብለ ጌታዬ እኔ አንዲት ምስኪን እኔን ትታይ መልቶ ነው እንደው ዝም ብላ ጨርሳ በድድ መብላት ብቻ እኮ አይደለም። ኋላ ድዱ አልቆ ከዚህ ከድድ በላይ ያለ ባፍንጫው አጥንት ልትበላ ፈልጋ እንደሆነ እግዚአብሔር ይወቀው። እድሜ ደግሞ እንደዚህ የማይጠግብ ሰው አለ። ደግሞ አንዳንድ ሰው መኖር ምን ያረጋል ይላል። ደግሞ ሁለቱም ስህተት ነው። ደህና ዋላችሁ? ረጅም እድሜ በጣም መለመንም ችግር ነው። ደግሞ አሳጥር እድሜን ማለት ሁለቱም አይሆንም። ምክንያቱም የኛውም የስንፍና ነው፣ ያኛው የመኖር ፍላጎት ሲበዛ መንግስት እግዚአብሔር መርሳት ነው። በመጠኑ የሆነውን መድኃኒዓለም ይስጠን። በእውነቱ በመጠኑ የሆነውን እድሜያችሁ 1000 ዓመት ነው። በጋብቻ አብራችሁ የምታድሩ 3 ቀን ብቻ ነው። የምትወልዱ 3 ልጅ ነው። 2 ወንድ ነው፣ 1 ሴት ነው። ከዚህ ውጭ የለም። የምትበሉ ስንዴ ብቻ ነው። እሱንም አርሳችሁ ነው የምትበሉ። ከዚህ ዓለም ሰይጣን አይገባም፣ ውሸት አይገባም፣ ክፋት አይገባም። ፍቅር፣ አንድነት፣ ምስጋና ብቻ ነው ብሎ አላቸው። ገቡ። እንግዲህ ይሄ ነገር የተፈጸመላቸው ከክርስቶስ ልደት
ወደ 520 ዓመት አካባቢ ነው። ከዚያ ጀምራችሁ ቁጠሩት እንግዲህ ከዚህ 2000 ከዚህ 500 ወደ 2500 ዓመት በላይ እዚያ ኖረዋል። አሁን ያለው ሶስተኛው ትውልድ ነው። እንደነው አላችሁ። አንዱ ትውልድ ስንት ይኖራል? 1000 ዘመን። ሶስተኛ ትውልድ ሲባል ግን ሁሉ ሺህ የሚኖር እንዳይመስላችሁ። እንደዛማ ከሆነ ጥርግ ብሎ ያልቃል። ያ ማለት ለምሳሌ የ10 ዓመት ይኖራል፣ የ50 ዓመት ይኖራል፣ የ100 የ200 ይኖራል አይደለም። ብቻ አንድ ሰው 1000 ዓመት ካልሞላ አይሞትም። በዛ በጻድቃን ሀገር ብሔረ ብፁዓን ብሔረ አዛፍ በሚባለው ስፍራ 1000 ዓመት ካልሞላ አይሞትም። ማንኛውም ሰው ጋብቻ ውስጥ ይገባ። አሁን ባልና ሚስት ይጋቡና 3 ነው የሚወልዱ። ከ3ቱ 2 ወንድ ነው፣ አንዷ ሴት ናት። ከ2 ወንዶች አንዱ ካህን መሆን አለበት። ወንዱና ሴቷ ለጋብቻ፣ አንዱ ለክህነት ይሰጣል። እሱ አያገባም፣ አይወልድም፣ በድንግልና ነው የሚያገለግለው። ነው አላችሁ። እንዲህ ነው። አንዱ በሥርዓተ ክህነት ይኖራል፣ ቤተክርስቲያንን ያገለግላል፣ እዚህ ያለችው ቤተክርስቲያን ያገለግላል። አንደኛው ደግሞ ሴቲቱ ወንድ ታገባለች፣ ወንዱ ሴት ያገባል። እነሱ ደግሞ 3 ይወልዳሉ። 3 ጊዜ ነው አብረው የሚያድሩ። በ1000 ዓመት ታሪካቸው 3 ነው የሚወልዱ። 2 ወንድና 1 ሴት ብቻ ነው የሚወልዱት። ስለዚህ የዚህ ሀገር ያው የወንድ ቁጥር ይበዛል ማለት ነው። ፍርድ ነው። ምክንያቱም በዚህ ዓለም ሴት ስለሚበዛ በጣም አይደለም። ጉባኤ ነው የማይበዛው እንጂ እኮ በዓለም ሴት ነው የሚበዛ አይደል? 50% እናንተ ናችሁ። ነጥብ ሲባል አሁን 50.05 ሲባል ሰምቻለሁ። 05 ሲባል ቀላል እንዳይመስላችሁ። በመቶ ሚሊዮን የሚቆጠር ቁጥር እኮ ነው 05 ሲባል ቀላል እንዳይመስላችሁ። በጣም ብዙ ነው። ሆስፒታል ሄዱ። ምን ተወለደ? ሴት። ምን ተወለደ? ሴት። ምን እንዴት ያለ ዘመን ነው እንደው። የእውነቴን ነው። አይታችሁ ከሆነ አሁን ለምሳሌ እኔ ጓደኞች አሁን 2 ባልንጀሮች አሉ። ወለዱ 2 ምንድን ነው? ሴት። 2 እንደገና ደግሞ ምንድን ነው? ሴት። እንደገና 3ኛ ወለዱ ምንድን ነው? ሴት። አሁን ደግሞ 4ኛ እያመጡ ነው። እንግዲህ ወንድ ያርግላችሁ። ሴት መሆኑን ጠልቼው አይደለም፣ ግን ደግሞ ጣል ማድረግም ጥሩ ነው። ሴት ብቻው ነው ዓለም እኮ ትቸገራለች። ያለ ሴትም አትሆንም አይደል? እሰቡት። አሁን ለምሳሌ ሴት ቅመም ናት አይደለም? ክኩ ከለለስ ቅመሙን እንቃሞ። የእውነቴን ነው እኮ ወንድም ያስፈልጋል። እንደው ሴት ብቻ መውለድ ግን የማን ስራ ነው? እንግዲህ እነሱ ሴት ይሁን ብለው ስራ ብለው አልሰሩት። እግዚአብሔር ስራ ነው እኮ። እና በእውነቱ እዚህ ዓለም እንዲህ ያለ ነገር አለ። እግዚአብሔር ይሄንን ሰጣቸው። እንደዚህ ሆኖ ሲኖሩ ኋላ ጌታ ተወለደ። ዓለም ወንጌል ጌታ ሲያስተምር እነሱ ቅድም ነግሬያቸዋለሁ። ከ12ቱ ነገድ ከ9 ተኩል የተወጣጡ ብያቸዋለሁ አይደለም? ጌታ ለእያንዳንዱ ነገድ እስራኤል አንዳንድ ወር አስተምሯቸዋል። 3 ዓመት ከ3 ወር ሲቀመጥ የጋራውን ሳይጨምር ለእያንዳንዳቸው ወር አስተምሯቸዋል። ከዚህ መካከልም ወደ ብሔረ ብፁዓን ጌታችን ገብቶ እዚህ ያሉትን ይሄ ወረድኩላችሁ ተወለድኩላችሁ ብሎ አስተምሯቸው ደስ ብሏቸው ወጥተዋል። ኋላ ምን አላቸው? ሐዋርያ ልክላችኋለሁ አላቸው። ሐዋርያት ዕጣ ሲጣጣሉ ለቅዱስ ማቴዎስ ምን ደረሰው? ብሔረ ብፁዓን ሄዱ አስተማራቸው። እነሱ ቤተክርስቲያን ተሰራ። ከብሉይ ኪዳን ስርዓት ወደ አዲስ ኪዳን ስርዓት መጡ። ታሪካቸው የታወቀ ግን ዛሬ ቤተክርስቲያን በምታከብረው በታላቁ ቅዱስ በዞሲማስ ምክንያት ነው። ይሄ ቅዱስ ዞሲማስ በነገራቸው ላይ ስንክሳር ላይ ዘሲማስ ይለዋል። የታይፕ ጉዳይ ነው። ዞሲማስ ወይም ዞሲሜ ይባላል። አባ ዞሲሜ ዞሲማስ ይባላል። ይሄ ቅዱስ ሰው ጻድቃን እንዴት እንዳገኛቸው ለነገራችሁ ፈልጌ ነው። የጻድቃንን ሀገር ሁላችንም የምንፈልገው መንግስተ ሰማያት የጻድቃን ሀገር ናት። ገነት የጻድቃን ሀገር ናት። ብሔራውያን የምትባል የጻድቃን ሀገር አለች። ይቺ ብሔረ ብፁዓን የምትባለው እንደምታውቁት ዓለመ መሬት የሚባሉ 5 ዓለሞች አሉ አይደል? አንደኛው እኛ የምንኖርበት ምድር ነው። ከኛ ምድር በስተምዕራብ ጥቂት ዝቅ ብሎ ሲኦል፣ በስተ ደቡብ ጥቂት ከፍ ብሎ ብሔረ ብፁዓን፣ በስተ ሰሜን ጥቂት ከፍ ብሎ ብሔረ ሕያዋን፣ በስተ ምስራቅ በጣም ከፍ ብሎ ገነት አለች። አሁን በአቀማመጥ ከሆነ ከላይ ገነት፣ ቀጥሎ ብሔረ ሕያዋን፣ ቀጥሎ ብሔረ ብፁዓን፣ ቀጥሎ ምድር፣ ቀጥሎ ሲኦል ናት። ከታች ከሆነ ሲኦል፣ ምድር፣ ብፁዓን፣ ሕያዋንና ገነት። በአቀማመጥ ከሆነ ምድር ማዕከል ላይ ናት። በስተ ምስራቅ ገነት፣ በስተ ምዕራብ ሲኦል፣ በስተ ሰሜን ሕያዋን፣ በስተ ደቡብ ብፁዓን አለ። ስለዚህ ብሔረ ብፁዓን በደቡብ አቅጣጫ ነው ያለ ነው የሚባለው። ደቡብ ሲባል ግን ለኢትዮጵያ አይደለም። ምክንያቱም የዓለም መካከል የምትባል ማን ናት?
ኢየሩሳሌም ናት አይደለም? ደቡብነቱ ለዚያ ነው። አባ ዞሲማስ በ5 ዓመቱ መንኖ ገና በልጅነቱ ወጥቶ መንኖ በአጠቃላይ ለ58 ዘመን ነናዋላችሁ ለ58 ዘመን በጽኑ ተጋድሎ ህብቃት ማድረግ ደረሰ። መላእክትን ማነጋገር ጀመረ። ያን ጊዜ ፈተና መጣበት። ምን? ትዕቢት። ምን አለ? በዚህ ዘመን ከኔ የሚበልጥ ጻድቅ አለ ወይ? ከዚያ ሁሉ ገድሉ በኋላ ተፈተነ። በጣም ታላቁ ቅዱስ ሰው ተፈተነ። ከኔ የሚበልጥ አለ? ዛሬ ተውታስውታውን በሁሉ ትኮራላል። እኔ ገርመኛል። ምንም ሳይኖር ባዶ እጅህን ብለህ ራቁት ኪስ ራቁት ጭንቅላት ይዘህ ኩራት። እኔ ገርመኛል። ብዙ ሰው እኮ ጭንቅላታችን ራቁት ነው። እንዲሁ ኪሳችን ተውት። ኪሱ ሳያስገርም ደህና ዋላችሁ። አስተውላችሁታል ምን ያህል ራቁት እንደሆነ? የእግዚአብሔር መልአክ መጣና ምን አለው? ዞሲማስ ሆይ እግዚአብሔር ትዕቢተኞችን ይቃወማል፣ ትሑታንን ነው የሚወድ፣ መመካትህ ደግ ነገር አይደለም አለው። ሲገስጸው ጊዜ ምን አለ አባ ዞሲማስ? ጌታዬ መልአኩን ማለት ነው፣ ልቤ ትሑት እንዲሆንልኝ እባክህ የሚበልጠኝ ሰው አሳየኛል። የሚበልጣችሁ ሰው ማየት ትፈልጋላችሁ? ሲጀመር ከእናንተ የሚያንስ መቻል የእውነቴን እኮ ከእኛ የሚያንስ አለ? እንዴት ዋላችሁ? ከጨለማ የሚጨልም ምን አለ? ንገሩኝ እንጂ ከሬት የሚመር ምን አለ? እሬቱ ነህ ታዲያ እንደው ከኔ የሚበልጥ ጣፋጭ ነገር አሳየኝ ትላለህ? ዋናው መራራ አንተ አይደለህ? አይዟችሁ ምን ታረጋዋል? ያው ትንሽ እንድንጣፍጥ ብዬ ነው። ህይወት የምትጣፍጥ በፍቅር በቅድስና ነው። ፍቅር ሲባል ደግሞ በወንድምና በሴት አይደለም። ሰው እንደዛ ነው የሚላል። ጣፋጭ የሚጣፍጥ በፍቅር እግዚአብሔር ነው። እግዚአብሔርን በመውደድ ነው። አሳየኝ አለው። ተስፋ እንዳትቆርጥ መጀመሪያ ገዳመ ዮርዳኖስ ሄድና እነሱን እያቸዋለሁ። ገዳመ ዮርዳኖስ ሄዶ ከሱ የሚበልጡ ጻድቃንን አገኘ። ፍጹማን የሆኑ በጣም ገረመው። ልቡን ዝቅ አደረገ፣ ተጸጸተ፣ አለቀሰ። አዘንክን አለው። አዎ ጌታ ያዘንኩ አለው። የበለጠውን ላሳየህ አለው። የት አለው? ና ተከተለኝ ብሎ ሙት ባሕር ወሰደው። አንድም በዮርዳኖስ ወንዝ አሳለፈው ይላል። እዚያ ላይ ሲደርስ ዝም ብሎ ባዶ ቦታ ላይ ረጅም ዛፍ ድንገት ተገለጠ። ለካ የተሰወረ አሁን ለምሳሌ እዚህ ማናው የተሰወረ ብዙ ነገር ይኖራል አለ፣ ግን ያለ አይመስለንም። ለምሳሌ ቢገለጥ እንዴት እስከዛሬ ሳላየው እንላለን። ረጅም ዛፍ ሲባል ዝም ብሎ እንዳይመስላችሁ እስከ ደመና ጫፉ እስከ ደመና የሚሆን ዛፍ እንዲህ ያለ ዛፍ እንኳን እግዚአብሔር የፈጠረው ግሩም ነው። ዛፉ ተጎነበሰለት። ልክ እንደዚህ አሁን ዘንባው እንደዚህ እንደሚለው ተጎነበሰ። ምን ላርክ ሲለው መልአኩ ከቅርንጫፉ ላይ ተቀመጠበታል። ቁጭ ሲል ይዞት ወደ ላይ ወጣ። ከዚያ ሌላ ቅርንጫፍ ደግሞ ከዚያ ታየ። ወደዚያኛው ተሻገረ ወደ ቅርንጫፉ። ያኛው ቅርንጫፍ ጉንብስ ቢል ሌላ ዓለም ሄዶ ገባ። እንዴት ተብሎ እንደሚገባ እንግዲህ እግዚአብሔር ነው የሚያውቀው። ቢገባ ጥጥ ጠቅላላ ሽማግሌ ነጭ በነጭ ሆኑ 990 ዓመት 800 ዓመት 900 700 እንደገና ደግሞ የ100 ዓመት አለ የ50 የ10 ዓመት የ1 ዓመት የ3 ዓመት ሁሉ አለ። ምንድነው ጌታ ያለ? ብፁዓን ጻድቃን ይባላሉ ከተፈጠሩ ኃጢአት ያልሰሩ። ማለትም እዚህ ከተወለዱ ከገቡ በኋላ ሰይጣን አይገባም። እዚህ ኃጢአት የለም ክፋት የለም። ይህ ዓለም ነው። የሚበልጠኝ ብለሃልና በምድር ባሉት ተገረምክ። እነዚህን ተመልከታቸው። እዚህ ያለ የ3 ዓመት ህፃን ይበልጣል አንተ። ምክንያቱም እንኳን ሌላ ውሸትን መናገር አይደለም በጭንቅላቱ አያስበው የለም። ዜራ ያደላቸው ናቸው። በጣም ገረም። ሰላምታ ሰጡት። ከዓለም ስለመጣ የቤተ ክርስቲያንን ዜና ጠይቁት። ደስ አላቸው፣ ተጨዋወቱ፣ በደንብ አስተናገዱት። ታዲያ ከዚያ በቆየበት ጊዜ ዜናቸውን ጻፈ። የእግዚአብሔር መልአክ እንደነገረው እያንዳንዷን ገድላቸው ከጥንት ጀምሮ ሁሉን ነገር ጽፎ ያዘ። ግን አንድ ችግር ተፈጠረ። እሱ ምንድነው? እዚያ ሀገር ላይ በጣም 24 ሰዓት መጸለይ። እዚያውን ቅዱሳን 24 ሰዓት ነው የሚጸልዩ በዚህ ዓለም። እዚያ ግን የለም፣ ማመስገን ነው፣ ወደ ስራ መሰማራት ነው። ምክንያቱም እዚህ 24 ሰዓት የሚጸልዩ ምስጋና 24 ሰዓት ይገባል። ጸሎቱ ግን እዚያ ማን ገብቶ እንዳይጥላቸው እና ገብቶ ሲጸልይ እየመጡ አባት ሆይ ባርኩን፣ አሁንም ባርኩን፣ አሁን ባርኩን። በየት በኩል ይጸልይ?
እና ያገልግሉ ተብሎ የተሰጡት ታዳጊ ወጣቶች አሉ። ምርር ሲለው አባ ዞሲማስ ልጆች አላቸው አቤት በሉ አረጋውያን ሲመጡ እኔ ጸሎት እያደረኩ ነው በቃ እንዲረብሹኝ ስለማልፈልግ አባ ዞሲማስ ካላችሁ የለም በሏቸው ብለዋል። እሺ አሉ። ግን ጨንቋቸዋል። ሽማግሎቹ ሊባረኩ መጡ። እንግዲህ ልብ በሉ እንደ እውነቱ መባረክ የነበረበት እኮ ከአባ ዞሲማስ እነዚያኞቹ ይበልጣሉ እኮ። ግን ትሑታን ናቸው። ልጆች እንዴት አደራችሁ? እግዚአብሔር ይመስገን። እንዲያው ከአባታችን ልንባረክ አሉ ይሏቸዋል። እንደነሱ ሀገር የሉም እንደኛ ሀገር ግን አሉ ብሎ አሉ። እንደነሱ የሉም እንደኛ ግን አሉ። አረጋውያን ተሰበሰቡ። አባ ዞሲማስ ወደዚያ የገባ ከክርስቶስ እርገት 400 ዓመት በኋላ ነው። ውሸትን ትተናት በመጣነ በሺህ ዘመን ወደ ሀገራችን መጣችብን። ይወጡልን ስለ ያው እግዚአብሔር ይወጡልን አሏቸው። አስወጥቶ ሰደዷቸው። አባ ዞሲማስ ያን ትልቅ ቅዱስ ሰው አስወጥቶ ሄዶ እዚያ ሲደርስ ዛፉን አውረድልኝ አውረዴት አልወርድም አለ። ባህሩ ተከፈለ አልከፈልም አለ። የእግዚአብሔር መልአክ መጣ። ምን ሆነ ነው አለው። ውጣልን ብለው ለምን እንዲህ ብያቸው አንተስ ቢሆን በተውት በሺህ ዓመት ውሸት ይዛባቸው። እኔ እኮ ለበጎ የሚባል ውሸት የለም። ውሸት ነው። በዚህም ገልብጠው ውሸት ነው፣ በዛም ገልብጠው ውሸት ነው። እና ምን ተሻለኝ አለው። ሄድና ሀገራቸው ተደፍተ ማሩኝ በላቸው አለ። ሄዶ ማሩኝ አላቸው። ፍቅር አውርደው ቢመለስ ባህር ተከፍሎለት ዛፉ መጥቶለት እንደገና ተሻግሮ መጥቶ ታሪካቸው ነገሩናል። የጻድቃን ሀገር ይባላል። ይህች የጻድቃን ሀገር ብዙዎች ገብተውባታል። ናቡነ አብየ እግዚእ ገብተውባታል። ብዙ ጻድቃን ገብተው ጻድቃን ሲበቁ እየሄዱ ይጎበኟታል። ይችን ብሔረ ብፁዓን እጅግ ደገኛ። ታዲያ አባ ዞሲማስ ምን ተመልክቷል? ሁልጊዜ እሁድ ቅዳሴ ይቀደሳል። ግን ቅዳሴው የሚቀድሰው ማን ነው? ጌታችን ራሱ ወርዶ እሁድ ይቀድሳል፣ ያስተምራቸዋል፣ ቃል እግዚአብሔር ይነግራቸዋል፣ ያመሰግኑታል፣ ይሰግዱለታል። ታዲያ 1000 ዓመት በሞላ ጊዜ ለቅሶ ሐዘን የሚባል የለም። ሀበ አልቦ ደዌ ወአልቦ ሕማም ወአልቦ ሐዘን የለ፣ ደዌ የለ። 1000 ዘመን ሊሞላው እንደነገ ከሆነ 1000 ዘመን የሚሞላው ይሰባሰብና በሉ በጻድቃን በዋናይቱ ያገናኘን በጻድቃን በመንግስተ እግዚአብሔር ብሎ ደስ እያላቸው ራሱ ተዘጋጃጅቶ ከፍ ነው እዚያው ይቀብሩታል። አለቀ በቃ። ምን ለቅሶ የለ፣ ምን የለ፣ ሐዘን የለ፣ ምን የለ። እንዲህ አለው ዓለም ቢሄዱ ጥሩ ነው አይደለም? ቢያንስ ግን መጀመሪያ ውሸትን መተው ያስፈልጋል። የጻድቃን ሀገር ይህች እኮ ጊዜያዊት ናት። ዋናው የጻድቃን ሀገር መንግስተ ሰማያት ናት አይደለም? ስለዚህ ወደ ጻድቃን ሀገር ለመግባት ምን እናድርግ? አሃዊነ ምን ተነግበር ነው? አጭር ማጠቃለያው እኮ እሱ ነው። ዛሬ ጻድቃን በዓላቸው ነው። ዛሬ የሚከበሩበት ምክንያት ለምን ይመስላችኋል? ከዚያ ሆኖ በብሔረ ብፁዓኑ ነው የሰማይታት ዘመን ሲመጣ በዲዮቅልጥያኖስና በመክስሚያኖስ እግዚአብሔርን ለመኑት። ጌታ ሆይ ስለ ስምህ ሰዎች ክብር እያገኙ ነውና ፍቀድልን፣ የተወሰኑት እንውጣና ሰማይትነት እንቀበላሉት። ከፈተላቸው። ወጡና ኤስድሮስ የሚባል የ10 ወር ሕፃን ደህና ዋላችሁ። የ10 ወር ሕፃን አንደበት አለው። የ10 ወር ሕፃን ስለ ክርስቶስ ሲመሰክር እኮ ነው ድምፁ የተሰማቸው። እዚያው ነው። በዚህ ተማርከው ወጥተው በዚህች ቀን ከሕፃኑ ኤስድሮስ ጋር ብዙዎቹ ተሰውተዋል ጻድቃኑ። ኋላ ግን በጌታ በፍርድ ቀን ሐሳዌ መሲህ ነው የሚገላቸው። ሁሉንም የመጨረሻ የተረፉትን ሐሳዌ መሲህ ነው የሚያጠፋቸው። ለምን ምትሉ ሐሳዌ መሲህ ሲመጣ በዮሐንስ ራእይ እንደተገለጠው ባህር ትከፈላለች፣ ይወጣሉ፣ ሁሉንም ይፈጃቸዋል፣ በሰማዕትነት ያልፋሉ እነዚህ ጻድቃን። ታዲያ ብሔረ ብፁዓንንም ለማየት እንዴት ዋላችሁ? ሰዎች ለመጎብኘት መንፈሳዊ ጉብኝት ወደ ኢየሩሳሌም፣ ስጋዊ ጉብኝት ወደ ዱባይ፣ ወደ ባንኮክ፣ ወደ አሜሪካ፣ አውሮፓ ይኬዳል አይደለም? ለጉብኝት ስንት ዋጋ ያስከፍላል። እኔ በነገራችሁ ላይ አባ ተስፋ ሚካኤል አይደለም፣ አባ ክንፈ ሚካኤል አይደለም፣ ጸሎተ ነግስን የደረሱት አባት አሉ። የደብረ ሊባኖስ ጻድቅ ናቸው። ክንፈ ሚካኤል፣ ሰይፈ ሚካኤል ለዛ አይደለም። ሌላ እስኪ ሌላ ስም አምጡልኝ። ኃይለ ሚካኤል ኖ ሚካኤልን ሳይለቅ ኃይለ ሚካኤል ማን አለኝ? ኖ አባ አይደለም። እንደዚህ ሰይፈ ገብረ እንደሚለው አይነት ወለ ሚካኤል አይደለም። እስቲ ማን? ተክለ ሚካኤል አንቺ ልባው ነሽ። ተክለ ሚካኤል አባ ተክለ ሚካኤል አጋት የምትባል ወንዝ አለች ደብረ ሊባኖስ ላይ። በክረምት ሲመጡ ድፍን ብሎ ሞልቶ በሬም ቢያገኝ አገለብጦ ነው የሚወስደው።
እና ደቀ መዛሙርቶቻቸው አሉን አባታችን እስከሚጎደል እንጠብቅ ሲሉ አይኔ ቸኩላለሁ ይሻገራለሁ አባታችን ይወስደውታል እኮ ሲላቸው አይኔ ይሻገራሉ እንዴት አድርገው ነው የሚሻገሩት በቃ እግዚአብሔር ለምኝው ይሻገራሉ ኋላ ምን አላቸው ልጆች አሏቸው አቤት እኔ ይሄንን ወንዝ መሻገር አለብኝ የፈለገ ቢሆን ለምን ይችን መሻገር ካቃተኝ ሲኦል እንዴት አድርጌ ነው የሚሻገራት ታዲያ ከዚያ ጸሎት አድርገው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በትረ መስቀላቸውን ቢዘርጉበት ግራ ቀኝ ተከፈለ በደረቁ አልፎበት ሄዱ አባ ተክለ ሚካኤል ማለት እንዲህ ናቸው መጋቢት 13 ቀን ያከበር ናቸው ተረድታችሁኛል ሰማያዊት መንግስትን ለመውረስ ወደ ሰማያዊት ሀገር ለመግባት አንድ ጊዜ ያሳየናል እኮ እንዲያውም በቤተክርስቲያናችን የእናታችን የቅድስት ማርታ ታሪክ ሲተረክ በዝሙት ነው የምትኖረው ይሄ እንደዚህ አካሏን በመሸጥና ቤተክርስቲያን ለተሳለም ልትገባ ስትል ዘበኛው አንቺ የረከስሽ ነሽ አትገቢ ማለት በጣም ተጣሉ ሁከት ሆነ ታላቅ እና መጨረሻ ላይ ንስሐ ስትገባ ምንድነው ያለችው ጌታዬ አለች ወደ ምድራዊቱ ቤተክርስቲያን አላስገባም ብሎ አንዱ ዘበኛ የኔ ያክል ካሳፈረኝ ባንተ ፊት ራቆቴን ስቀር በመላእክት ፊት እንዴት ይሆን ማፍር ይሄ በምን እንደተሰማኝ ታውቃላችሁ በዚህ ዘመን ወይ ውጭ ሀገር ለመሄድ ቪዛ ለመጠየቅ የሚታዩ ስቃይ ያላል እስራኤል ለምሳሌ ለመሄድ ተብሎ አቤት ቸሩ መድኃኒዓለም እስራኤል ለመሄድ ያለ መከራ እንዲህ አምጣ ቤት አሲዝ ካርታ 2 ሚሊዮን ብር ምናምን ተብሎ እስራኤል ለመግባት የኔ ያልፍዳ ከሆነ ምድራዊት ኢየሩሳሌም ቢገቡ ባይገቡ ከመዳን ጋር እኮ አይገናኝም ደህና ዋላችሁ ሰው ኢየሩሳሌምን ስለረገጠ ይጸድቃል በስራ ነው የምትጸድቀው በእምነትና በስራ ነው ኢየሩሳሌምን በመርገጥማ ከሆነ ከአይሁድ በላይ ማን ረግጧታል የእውነት ዝም ያሰብኩት ያን ያህል ተለምነው እምቢ ተብሎ አልሳካ ለስንት ጊዜ ተሞክሮ ቀር አይደል ይቅር መዳን ያለም ሰማያዊት ኢየሩሳሌምን አይንሳን በእውነቱ ግን አንድ ነገር ማስተዋል ተችሏል ወደ ምድር ለጉብኝት አንድ ሀገር መሄድ ወደ አንድ ሀገር ወደ አንድ ከተማ መግባት ይሄን ያክል ጭንቅ ከሆነ ሰማዩማ እንዴት ይሆን ንጹሃን ብቻ የሚገቡበት ጻድቃን ብቻ የሚገቡበት እንዴት ይሆን ስለዚህ ጻድቃን በሚኖሩባት ከተማ መግባት የሚቻለው ጌታችን ተናግሯል በፍርድ ቀን ወደ ጻድቃን ከተማ ለማስገባት ተርቤ ተጠምቼ ሰልችታችሁ ታላውቃለሁ ደጋግሜ ስለነገርኳችሁ ጌታ ምንድነው የሚጠይቀን ተርቤ ተጠምቼ ታርዤ እንግዳ ሆኜ ታመሜ እነዚህ ሁሉ ነው የሚለን ስለዚህ የጻድቃን ከተማ ውስጥ የሚገባው ባለመዋሸት በትህትና በመልካም ትዕግስት ከምንም በላይ በፍቅርና በመጽዋዕት ነው የሚገባውና እግዚአብሔር አምላካችን የዚህን አይምሮ ይስጠን የጻድቃኑን በረከት ያሳድርብን ሰዓት ስለሄደብን የቅዱሳኑን ስማቸውን እናውሳና እንጨርሳለን እንደ እግዚአብሔር ቸርነት ማለት ነው ዛሬ ስንት ቀን ነው በ25 ዛሬ ስንት ቀን ነው 9 ስለዚህ ከመጋቢት 26 ነው የምንጀምረው መጋቢት 26 ጥንተ ጸሎተ ሐሙስ ነው ጥንተ ጸሎተ ሐሙስ አሁን ወደፊት የሚመጣው ጸሎተ ሐሙስ ጥንቱ ያቀን ስለሆነ እነ ቅድስት ኢዮጵራክስያ ድንግላሉ በ27 ጥንተ ስቅለቱ ነው አባታችን መቃሪዎስ አባታችን ቅዱስ ገላውዲዮስ አባታችን ዮሐንስ ዘደብረ ሊባኖስ አባታችን ሕዝቅያስ ዘደብረ ሊባኖስ ዓመታዊ በዓላቸው ነበር በ28 ንጉሱ ጻድቁ ቅዱስ ቆስጠንጢኖስ አንድም ጥንተ ቀዳም ስዑር በ29 ጥንተ ፍጥረት ነው የጌታ ጽንሰቱ የጌታ ትንሳኤው ጥንተ ትንሳኤው የጌታችን ዳግም ምጽአቱ መታሰቢያው ነው ቅዱስ ጳውሎስ ብርሃነ ዓለም ዓመታዊ በዓሉ ነበር የዚያኑ ቀን በ30 መጋቢት 30 ቀን ሊቀ መላእክት ቅዱስ ገብርኤል ሶምሶን መስፍነ እስራኤል ቅዱስ ሰው ነቢይ እና አባ ዮሐንስ ዘአክሱም እነ ቅዱስ ያዕቆብ ዘግሙድ ሚያዝያ 1 ቀን እነ ቅዱስ በርኪሶስ ዘኢየሩሳሌም እነ ቅዱስ አሮን ቅርታ በርኪሶስ በዚያኛው ወር ነበር እነ ቅዱስ አሮን ዓመታዊ በዓሉ ነው ካህኑ አሮን እንደዚሁም የዚያን ቀን አባታችን ታላቁ ቅዱስ ስልዋኖስ ዓመታዊ በዓሉ ተከብሮለታል በሁለት ሰማዕቱ ቅዱስ ክርስቶፎሮስ ዓመታዊ በዓሉ ተከብሮለታል በሶስት እነ ቅዱስ መርቄ ክርስቲያናዊ ነጋዴ እና አባ ዮሐንስ እና አባ ሚካኤል በአራት እናታችን ቅድስት ፍቅርተ ክርስቶስ ማሞዝ ጽንሰቷ ነበረ ነገሥት ጻድቃን አብርሃ ወአጽብሃ እነ ፍቅጦር ዳኪዮስ ኤርሞ ሰማዕታት ዓመታዊ በዓላቸው ተከብሯል በአምስት ነብዩ ቅዱስ ሕዝቅኤል 40 ቀን በግራጎኑ ከእህል ተከልክሎ 40 ቀን በግራጎኑ ተኝቶ ቢነሳ 600 ሙታንን ያስነሳ መንስኤ ሙታን የተባለ ደገኛው ቅዱስ ሕዝቅኤል ነው እንደዚሁም ካህኑ ሊቁ ቅዱስ ያሬድ የዚያን ቀን ዓመታዊ ልደቱ ተከብሮለታል
በስድስት አባታችን አዳም እናታችን ሔዋን አባታችን ኖህ እናታችን ሀይከል ነቢየ እግዚአብሔር ቅዱስ ዳዊት እናታችን ቅድስት ማርያም ግብፃዊት አባታችን ቅዱስ ቶማስ ሐዋርያ ዓመታዊ በዓላቸው ተከብሯል። በሰባት የእመቤታችን አባት ቅዱስ ኢያቄም ጻድቅ አጋቦስ ቴዎድራ አባ መቅሩፋ ሌሎችም ቅዱሳን ዓመታዊ በዓላቸው ተከብሯል። በስምንት ሶስቱ የተሰሎንቄ ደናግል አጋሊስ፣ ኢራኒ፣ ሱሰንያ እና ታላቁ ሊቅ ዘአልቦጥሪት የተባለ ቅዱስ ጢሞቴዎስ ዓመታዊ በዓላቸው ተከብሮላቸዋል። ዛሬ በዘጠኝ የጻድቃን የብፁዓን ጻድቃን ሰማዕትነታቸው ስለሆነ ጻድቃነ ብፁዓን አጠቃላይ ይከበራሉ። ቅዱስ ዞሲማስ ዛሬ እረፍቱ ነው። ሕፃኑ የ10 ወሩ ቅዱስ የስድሮስ አባ ስንቱዩ የእስክንድርያ ፓትርያርክ ደገኛው ቅዱስ ሰው ደራሲ ነው። ሃይማኖተ አበው ዘስንቱዩ የሚለው እሱ የደረሰው ነው። በነገራችን ላይ ስንቱዩ ማለት ዛሬ ሽኖዳ የምንለው ጥንት ስንቱዩ ይባል የነበረው ሲኖዳ የሚለው ስንቱዩ ሽኖቴ ይሉታል እነሱ። በተረፈ ዛሬ ደገኛው ትልቁ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታላቁ ጻድቅ ሐዋርያዊ ሰው የአባ እስትንፋሰ ክርስቶስ። በነገራችሁ ላይ ጻድቁ ትልቁ በዓላቸው ዛሬ ነው። እስትንፋሰ ክርስቶስ በዓመት 24 በዓል ነው ያላቸው። 24 በ12 ወር 24 በዓል ነው ያላቸው። በጣም ብዙ በዓል ነው ያላቸው። ግን የበዓላቸው ሁሉ የበላይ የዛሬው ቀን። ምክንያቱም ጻድቃን ከረፍታቸው በላይ በዓል የለም። ዛሬ ረፍታቸው ነው። ያው ታቦታቸው ያለበት ቦታ ታውቁታላችሁ፣ ደብረ ምጥማቅ። ጻድቁ አቡነ እስትንፋሰ ክርስቶስ በ16ኛው ክፍለ ዘመን የተወለዱ በቤተ ክርስቲያን በደብረ ሊባኖስም በዚህ በወሎ አካባቢ በነበሩ ስፍራዎችም በፍጹም ተጋድሎ በሐዋርያዊ አገልግሎት እስከ ኢየሩሳሌም እስከ አርማንያ ድረስ የዞሩ እስከ ግብጽ ድረስ የዞሩ በስብከተ ወንጌል የሚታወቁ እንዲያውም እስትንፋሰ ክርስቶስን ማን ይሉታል? ሙታንንም ያስነሳ ድውያንንም ይፈውስ በምድር ያለ መልአክ ይሉታል። ደብሩ አስቄ ቀርሜሎስ ደብረ አስጋጅ ትባላለች። ነገስታቱ እና አፄ ዮሐንስ ጻድቁ አፄ ዮሐንስ የአጤ ፋሲል ልጅ የተማሩት ከሳቸው ነው። ጻድቁ ዮሐንስን አስተምረው ያሳደጓቸው ንጉሱን አቡነ እስትንፋሰ ክርስቶስ ናቸው። እና ጻድቁ ሐዋርያዊ ናቸው። አንድ ሰሞን እንደው እንደንትን ተደርጎ አንድ ሰሞን እንደው ልክ አለለ አርሴማ ይላል አንድ ሰው ሰሞኑ እዛ ደግሞ ይተዋል። ደግሞ እስትንፋሰ ክርስቶስ ጥሩ ነበር። አሁን በዚህ ዘመን ስማቸው ከፍ ብሎ የታወቁ ሁለቱ ናቸው። ከጻድቃን እስትንፋሰ ክርስቶስ ተረስተው ከነበሩበት ዙሪያ የታወሱ ከሰማዕታት ቅድስት አርሴማ ናቸው። አይደለም ግን ወረተኛን ነው ካከበርን ቀጥ ብለን አንድ ሰሞን በቃ ሰው ሁሉ ወሬው በእጅ ሁሉ ይዞ የምታዩት የጻድቁን ገድል ነው። ዛሬስ የት ገባችሁ? የት ሄዳችሁ? በየስፍራው እዚህ አካባቢ ራሱ የሚሰበሰቡ ነበሩ። የት አለ ዛሬ? እዚህ ዝክር ይጠጣ ነበር ጻድቁ። ከኛ ጉባኤ ጋር እንደውም አንዳንዴ እየገጠመ ነበር። የቅድስት አርሴማን ፍቅር ለማጭበርበሪያ አይደለም። ፍቅሯን በመጀመሪያ ደረጃ እውነት ለመናገር በትክክል ፍቅር ያለው ሰው በአፉ ብዙ አይናገርም። በነገራችሁ ላይ ስለምትወዱት ነገር ለመናገር ይጨንቃል። አሁን ድንግል ማርያም የሚወድ ሰው ስሟን 10 ጊዜ ለብቻው ይጠራት እንደሆነ እንጂ ከሰው ፊት 10 ጊዜ አይጠራም። ይጨንቃል። የምትወዱትን ነገር ጽም ብላችሁ። ምክንያቱም አንድ ሰው የሚወደውን ነገር ቆጠብ ነው የሚያደርግ፣ ወደ ውስጡ ነው የሚይዘው። እና ጻድቁ እጅግ ደገኛ። በነገራችሁ ላይ በጎንደር ዘመን በነገስታቱ ዘመን ከፍተኛ ዝና ያተረፉ ሁለቱ ጻድቃን ናቸው። ከሌሎቹ አሁን ለምሳሌ አቡነ አምደ ሥላሴ ያሉ የማይበረ ሥላሴው ምእመነ ድንግል አሉ የማን ነው የጮጊ ማርያም በጣም ከፍ ያለ ዝና ያዙ። ግን ሁለት ብያለሁ፣ ሶስት ናቸው። አቡነ ሐራ ድንግል በዚያ ዘመን አንድ ዘመን ነው። አቡነ ሐራ፣ አቡነ እስትንፋሰ ክርስቶስና ዘራ ቡሩክ የግሽው በአንድ ዘመን የነበሩ ሶስቱ። ከነዚህ ከሶስቱ በጣም ሽማግሌ ማን ናቸው? ዘራ ቡሩክ ናቸው። ዘራ ቡሩክ 450 ዓመታቸው እያለ እነዚህ ገና ወጣት ነበሩ ሁለት ጻድቃን አቡነ ሐራና አቡነ እስትንፋሰ ክርስቶስ። ዘራ ቡሩክ እኮ ማለት የአቡነ ገብረ መንፈስ ቅዱስ ደቀ መዝሙር ናቸው። በ480 ዓመት አካባቢ እኮ ነው ያረፉት። በጣም ሽማግሌ ናቸው ዘራ ቡሩክ እና ጻድቁ እስትንፋሰ ክርስቶስ ዛሬ ዓመታዊ የረፍት በዓላቸውን ቃል ኪዳናቸው በጣም ጽኑ ነው። ገድላቸው ላይ ተመልክታችኋት ከሆነች አንዲት ጸሎት አለች አይደለም? ከሲኦል ነፍሳትን እኔ እቺን ነገር ሲመለከት ብዙ ሰው እንዲሁ መናፍቁን ተውት፣ የኛ ሰው ስታነቡ አትጠራጠሩ። በመጀመሪያ ደረጃ የሰው ልጅ የሚረባው ነገር ምንድነው? እምነት ነው። ጌታ ተናግሯል፣ ለሚያምን ሁሉ አረ ተናገሩ በሞት በቃ ለሚያምን ሁሉ ይቻላል ብሏል መጽሐፍ። እሱ ብቻ አይደለም፣ ጌታ ምን አለ? በእኔ የሚያምን እኔ የምሰራውን እሱ ይሰራል ብሏል አይደል? ጌታ ከሰራቸው ስራዎች ከሲኦል ነፍሳት ማውጣት ነው አይደል? ሰው ካመነ እግዚአብሔር ለጻድቁ ቃል ኪዳን ከሰጣቸው አንድ ሰው መጣና የቅርብ ጓደኛዬ ራሱን አጠፋ። ያው ማለት ራሱን ያጠፋ ሰው መቼም ምልጃ የለውም፣ ከባድ ነው።
ምን ላድርግ አለኝ። በእምነት እችን ጸሎት 40 ቀን ጸልያት። በእምነት ቆመ፣ ጫማህን አውልቀ፣ ወገብህን ታጥቀ። ምክንያቱም ጌታ ቃል ኪዳን ሰጥቷቸዋል። ቸርነቱን ለእግዚአብሔር ተው፣ አንተ ሞክር። ደህና ዋላችሁ። ሰው በነገራችሁ ላይ አራጅ የነበረ ነፍሰ ገዳይ ቢሞት አይጸለይለትም? ይጸለይለት። ምህረቱን ለእግዚአብሔር እንተው፣ እኛ እንጸልይ። ቢምርም ባይምርም እሱን ለእግዚአብሔር እንተው። ያቺ ጸሎት በጣም ከባድ ናት። በነገራችሁ ላይ ብትሞክሯት አንዳንድ ሰው ስትራት 4 ገጽ 3 ገጽ ነው የምትመስል። 3 ገጽ 4 ገጽ አይደለችም። ለምን? በእያንዳንዱ አንቀጽ 12 አቡነ ዘበሰማያት ምናምን ትእዛዝ አለው። ያን ሁሉ አንዷን አቡነ ዘበሰማያት እንኳን ሳታዛባ ከልብ። ምክንያቱም አቡነ ዘበሰማያት ይትቀደስ ስምከ ተማይጸነብኪ ከሆነ እሱ ተው፣ እንኳን ነፍስ ልታወጣ አንተ ከመግባት አትተርፍም። ይቺ ጸሎት እኮ አቡነ እስትንፋሰ ክርስቶስ እንባቸው አልቆ ሌላ ነገር ካይናቸው እስኪወጣ ድረስ እኮ ያችን እየጸለዩ ነፍሳትን ያወጡ ነበር። እና በእምነት ማድረጉ በጣም የበለጠ ነው ለማለት ነው። እግዚአብሔር የጻድቁን በረከት ያሳድርብን። ከነገ ጀምሮ እንግዲህ ያው የቅዱሳንን ነገር እኛ ማዘከራችን በውስጥ ስለማናቋርጥ እንቀጥላለን። እኛ በራሳችን እንዳልኳችሁ በማህበር አይደረግም፣ በግል ግን አይቆም፣ ማይቆም ነገር አይቆም። ስለዚህ ነገ እና አባ ይስሐቅ በተለይ ደቀኛው አባት ወደፊት እንተርካለን። በ11ነታችን እነ ቅድስት አኦድራ፣ በ12 እነ ባሮክ አቤሜሌክ እነ ቅዱስ ኤርምያስ ከቅዱስ ሚካኤል ጋር፣ በ13 እነ ቅድስት ዲዮኒስን የመሳሰሉ፣ በ15 ዮሐንስ መጥምቁ ዓመታዊ በዓሉ ነው። ዋናው በዓሉ እኮ ሚያዝያ 15 ነው። ከዚያ ግን ከ16 ጀምሮ ግን ትንሣኤ ስለሆነ ለማክበር አይቸግርም። መነሻዬን መድረሻ ላድርግ። ሆሳዕናንም ቢሆን ሰሙነ ሕማማትንም ቢሆን ትንሣኤንም ቢሆን ለእግዚአብሔር ክብር የእግዚአብሔርን ክብር እንድናገኝ እናውለው። ለዚህ ሲባል በማስተዋል እንሰንብት፣ እንጸልይ። ከምንም በላይ እንደ ሀገር እንደ ቤተክርስቲያን ያለንበት ሁኔታ የመጨረሻው ከባዱ ጊዜ ላይ ስለሆነ እባካችሁ ኋላ ነገሮች ጊዜዎች ሳይረፍዱ ብንጸልይ ብናዝን ጥሩ ነው። ቅድም ብያቸዋለሁ። በፈቃዳችን እንዘን ያልኩ ለዛ ነው። በግድ ይመጣል ሐዘን። በፈቃዱም ማያለቅስ በግድ ያለቅሳል። በፈቃዱም ማያዝን በግድ ያዝናል። በፈቃዱ የማይንበረከክ በግድ ይንበረከካል። በግድ የሚሆነው ነገር ደግሞ ዋጋ አይሰጥም። አንድ ሰው በፈቃዱ ቢያለቅስ ጸጋ ያገኛል። በግድ ቢያለቅስ ግን ምንም አያገኝም፣ ቁስል ብቻ ነው የሚያተርፍ። ስለዚህ ይችን አደራ ላለው መዋዕለ ጾሙን፣ ተረፈ ጾሙን፣ ተረፈ ዘመኑን፣ ሰሙነ ሕማማትን ባርኮ ለብርሃነ ትንሣኤው በቸርነቱ ያድርሰን። በቸርነቱ ያድርሰን። ብርሃነ ትንሣኤውን ይግለጽልን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ። ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። ክርስቶስ በምሕረቱ ይዘከረነ አበዳግም ምጽአቱ እያስታፍረነ ለሰብሖተ ስሙ ያንቃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስረይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘ አስተየነ ዘንተ ጽዋዓ ወለዘ ሰርዐ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወበኩሉ ሰዓት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ተብለ የተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ንግሥተ አድኖ ማርያም ምነን አስተበቁ ማርያናዊት ማይጸነዊኪ በእንታና እምኪ ወያቄ ማውኪ ማይወረነ ወትረ ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ
ታበኑ ሲል እግዚአብሔር ወተታሰይ መንፈስ በአምላኪ ወዳኔ እስመሪያ ማላም ህማም አላመቱ ነው ሆሚዚስ ያስተበጽውን ይኩሉ ትውልድ እስመ ገብረ ሊታ ኃይል አብያቶ ቅዱስ ስሙ ሳይሉን ለትውልደ ትውልደ ላይ ፈረው ገብረ ኃይል በመዝራይቶ ዘረው ለሊያብዩን ለናርበው ሙነሰተው ሙላየለን መናብርት ይሆን አይቤው ሙለቶታን አዝገበው በረከቱ ለሩባን ፍኖ መራቆሙ ለቦላን ተወክፎ ለእስራኤል ኩል ይሆን ተዘከረ ሳይሉ ዘይቤሎ ሙላ አባዊነ ለአብርሃም ወለዘሩ እስከላለም ባርክነ ቀድስና ንጽህና እግዝእትነ ፍዘን ማይሰሪው ለሰይጣን እሙ ለበደን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ነጽ መዝገበ ራሄ መዝገበ ዋሃት ባረክነ በእድየኪ በከመ ባረኪ ወለ ኤፍሬም ፍቁርኪ በበረከተ ወልድኪ በአቡ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም ሰላም ለአብ ገባሬ ኩሉ ዓለም ለወልድ ሰላም ለመንፈስ ቅዱስ ሰላም ለማርያም ሰላም ለመላእክት ሰላም ለነቢያት ለሐዋርያት ሰላም ለሰማዕታት ሰላም ለጻድቃን ሰላም ለክሙ ማኅበረ መላእክት ትጉሃን ሰላም ለክሙ ማኅበረ ነቢያት ቅዱሳን ሰላም ለክሙ ማኅበረ ሐዋርያት ፍኑናን ሰላም ለክሙ ማኅበረ ሰማዕታት ጻድቃን ሰላም ለክሙ ማኅበረ ሥላሴ ጉቡአን ወሰላም ለማርያም ዘእሳት ክዳን ሰላም ለክሙ እንጦንስ መቃርስ አበብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ውስተ ጽራዛቲ መቅደስ ተክለ ሃይማኖት አኖሬዎስ ዮስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ነአቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጦ መቃል ታለበውን የነገሩ ፍካሬ ኩሉ አምሳል ከመሰበሁ ለእግዚአብሔር ልዑል ከመወድሳ ለማርያም ድንግል እንዘ ጸር ወእብል ሰላም ለእርገትከ ወለበዓትከ ማእከላ ኢየሱስ ክርስቶስ በተጽኖ ድግት ምስለ እዋላ ኢየሩሳሌም አሚሃያ ይምረት መዋዕለ ሳይላ ሀገርን የታወከት ኩላ መኖ ውእቱ ኪያከ ብሂላ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሳሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ እስራኤል ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን ነማትውላ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለነፍስ አቡነ መርቆሬዎስ ለመካንነ ደብረ መድኃኒት ለደብረ ገነት ለመንበረ መንግስት ለቤተ ክርስቲያን ቅድስት ለሀገሪቱን ኢትዮጵያ ለአግብርተ በላይ ማታ ይኩነነ ከሞልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ጌርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐተ ነፍስ ለክቡራን ሐዋርያት ለጻድቃን ወሰማዕት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ንጽሕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸሩ መድኃኔዓለም አምላካችን ሀገራችንን ቤተክርስቲያንን ከመከራ እንዲሰውርልን፣ መዋዕለ ጾሙን ተረፈ ዘመኑ እንዲባርክልን፣ ሰሙነ ሕማማትን ቀድሶ ከብርሃነ ትንሣኤው በሰላም እንዲያደርሰን፣ ከእመቤታችን ጣዕሟን ፍቅሯን ከቅዱሳን በረከት እንዲያሳድርብን፣ በዕፀ መስቀሉ እንዲጠብቀን፣ ፍቅሩን አንድነቱ እንዲሰጠን፣ በረሃብ በጽም በርዛት በችግር በመከራ ያሉ ወገኖቻችን በይቅርታው እንዲያስብልን፣ ለጸሎት ስትቆሙ አትርሱኝ ያሉልን ሁሉ በይቅርታው እንዲያስብልን፣ ይልቁኑ ወለተ ሥላሴን ወለተ ገብርኤልን ሂሩተ ገብርኤልን ወለተ መድንን ወለተ ጻድቅን አጸደ ማርያምን በቸርነቱ በይቅርታው እንዲያስብልን፣ ወልደ መድንን በይቅርታው እንዲያስብልን፣ ቸሩ መድኃኔዓለም አምላካችን ሰላም በዋለን ምሕረቱ ሰላም እንዲያሳድረን፣ እንበለ ደዌ ወሕማሙነ ለጻማ ድካማ መከመ አብጽሐነ ወአብጽሖሙ ለኩሎሙ ምእመናኒከ በፍስሐ በዳሂና ወበሰላም አሜን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለት ሀበነ ዮም ህድግ ለነ አበሳነ ወጌግ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ስብሐት ወሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ በረከተ አብ ወወልድ ወመንፈስ ቅዱስ ሰላመ አብ ወወልድ ወመንፈስ ቅዱስ ምሕረተ አብ ወወልድ ወመንፈስ ቅዱስ ወበረከተ ለእግዝእትነ ማርያም ድንግል ወላዲተ አምላክ በረከተ ቅዱስ ሥጋው ክቡር ደሙ ለእግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ በረከተ ቅዱስ ዳዊት ንጉሶሙ ለእስራኤል በረከተ ቅዱስ ዮሐንስ ወንጌላዊ ሐዋርያ ወሰማዕት በረከተ ቅዱስ ሚካኤል ርእሶሙ ለአዊት ወቅድስት ሰንበተ ክርስቲያን ወቅድስት ሰሙነ ሕማማት በረከተ አባ መልከ ጼዴቅ ወአባ እስትንፋሰ ክርስቶስ ወአባ በርሱማ ወአባ ዞሲማ ሰለስቱ ጻድቃን ቅዱሳን ዘይቤረ ብፁዓን ወአባ ሶንቲ ወቅዱስ የስድሮስ ሕፃን በረከተ ቅዱሳን መላእክት ጻድቃን ወሰማዕት ነቢያት ሐዋርያት ደናግል ወመነኮሳት በረከተ ቅዱስ ቤተ ክርስቲያን ወበረከተ ቅዱስ ንጹሕ መስቀል ይድር በላይ ለሀተ ገብረ መድኅን ወበላይ ለኩልነ ሕዝበ ክርስቲያን ወትረ በኩሉ ጊዜ ወበኩሉ ሰዓት ለዓለመ ዓለም አሜን። ቸሩ መድኃኔዓለም አምላካችን እንግዲህ ቅድም እንዳልነው ያው ያለ ሕማም ያለ መከራ ያለ ጭንቀት ለብርሃነ ትንሣኤውም ለከርሞም እንዲያደርሰን ቅዱስ ፈቃድ ይሆንልን።
ጉባኤያችን ስንጨርስ የምንላት እንቅፋት ሳይመታችሁ ሸው ሳይወጋችሁ የምትለው ነገር ዛሬ አትኖርም። በሰሙነ ሕማማትም ጨርሳ አትኖርም። እንደ ጉባኤያችን ስርዓት እሷን አንልም። እትው በሰላም የሚባለው ጌታ ትንሣኤውን ከገለጠ በኋላ ስለሆነ የእትው በሰላም ትርጉም ስለሆነች እሷ አትባልም። ዞሮ ዞሮ መባሉ ችግር ኑሮ ሳይሆን ያን እንድናስብ አሁን ብላችሁ ኃጢአቱ ነው አይደለም። ለምሳሌ ጽዋ አይጠጣም በዚህ ሳምንት አይደለም። ጽዋ አይጠጣም ለምሳሌ የቅዱሳን ዝክር አይዘከርም አይደለም። ለምን? ይሄ ቃል ኪዳን የተገኘ ለቅዱሳን ቃል ኪዳን የተሰጠ ክርስቶስ ሞቶ ተነስቶ ያን ቃል ኪዳን ለጻድቃን ሰጥቶ ነው አይደለም። ያን ለማሰብ ነው እንጂ ያን ማድረግ ኃጢአት ነው ማለት አይደለም። አሁን ለምሳሌ ነገ ስለ መስቀል፣ ስለ ቅዱስ መስቀል፣ ስለ ቅዱስ ቆስጠንጢኖስ፣ ስለ አቡነ መልክዓ ክርስቶስ ብሎ አንድ ሰው ምጽዋት ቢሰጥ ኃጢአት ይሆንበታል ማለት አይደለም። ግን ያን ለማሰብ ሲባል ቤተክርስቲያን ተከለክላለች። ገብቷችኋል? ማድረጉ ኃጢአት ነው አይደለም። ሰምታችሁኛል? ማድረጉ ኃጢአት ነው አይደለም። የተከለከሉ ነገሮች የምንላቸው ማድረጉ ኃጢአት ነው ሳይሆን የበለጠውን ነገር ግን የጌታን ያደረገልንን የከፈልልንን ዋጋ ካሳውንና በብሉይ ኪዳን የነበረውን ነገር ለማሰብ ነው። እና ጌታ ከሰጠን ሀብት መካከል ሁሌ የምንላት እትው በሰላም በጣም ከባድ የመጨረሻዋ እንግዲህ ሰው እንመርቅ ካልን የምንመርቃት በጌታ አንደበት ተነግራ ኋላ በሊቃውንት በአበው ምስጢሯ የተነገረላት ኃይለ ቃል ናትና እሷ አትኖርም። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። ያው ይሄንንም በብዙ ጊዜ አልተለመደም። ያው እንደ ብሉይ ኪዳን መታሰቢያ ቃል አሁንም ማለት ኃጢአት ነው እያልኩ አይደለም። ቃለ ሕይወት ያሰማልን መንግስተ ሰማያት ያወርሰን የለም በብሉይ ኪዳን ነው። ይሄ ሁሉ የተገኘ በክርስቶስ ካሳ ነው። እንኳንም አላችሁ አሜን ብያለሁ። ነገር ግን እንዳልኳችሁ እንደዚህ አይነት ኃይለ ቃላት በምንድነው የሚባሉ? በለሆሳስ ታቻል አይቀሩም። ግን ምን ይባላሉ? በለሆሳስ። ቅድማው ለምሳሌ ያለ ወትሮ በአማርኛ ትቼ በግዕዝ አልኩኝ። ደግሞ ጸሎቱን አይታችሁ ግን ለሆሳስ ለምን? ምክንያቱ ይረዳቸዋል። ብሉይ ኪዳን የለሆሳስ ዘመን ነው። ጮክ ብሎ የምንናገርበት ዘመን አይደለም። ማለትም የሐዘን የተሰበረ ልብ ዘመን ነው። ክርስቶስ መድኃኒታችን በቸርነቱ ይርዳን፣ በሰላም ያሳድረን። ያው ዝክረ ቅዱስ ዳዊት በ23 እዚሁ ነው የሚሆነው የዛሬ 2 ሳምንት ማለት ነው። እሱ እንግዲህ የዳግሚያ ትንሣኤ እሱ የታወቀ ነው።